ዘፈንን መዝሙር ዘፈንን ልንፈቅድ ማለት ነው። ቤተክርስቲያን ፈቅዳ ማታቀ ኦኬ። ከዚያ ግን ወደ ባህል እንመጣለን። ሁለተኛ ልክ እንደምንናት መጻሕፍት የሚወሰዱ ባህል ነው። ይሄ እንደ ቀደም እንደገለጽኩት ልቅሶ፣ ሰርግ፣ የልጆች በርዝዴት የመሳሰሉ ነገሮች እንደዚህ እንጉርጉሮ ሰዎቹ እንትን ይላሉ። ለምሳሌ ገበሬ በሬ በሬ ብለው ጠምደው ታላረሱ ይላል። የሆነ እንትን አባቴ እንዲል ነበረ እንጀራ አለ ብለው አይነግሩም ለድሃ ተሻግሮ ይሄዳል 44ቱን ውሃ ይላል። አሁን ይሄ በእንጉርጉሮ ነው። እኔ አሁን ማንጎራጎር ስለማልፈልግና ስለማልችል ነው እንጂ አለው ገበሬው በሬ እንትን እህሉን ሲያበራይ በሬውን የሚያጫውትበት የሚያነጋገርበት ነው። እና ወይንም ደግሞ ጤፍ ሲያጭድ ሊሆን ይችላል፣ አውድማ ሲወቃ ሊሆን ይችላል፣ ወይ ሰርግም ሊሆን ይችላል። ሰርግ ላይ ሊሆን ይችላል። ደስታቸውን ማህበረሰቡ ደስታቸውን የሚገልጡበት ባህል አለ። አሁን እሱን አምጥተ እሱ ማለት ያ የጠፋው ልጅ ሲመለስ የተሰማው ድምጽ ነው። ጌታ በምሳሌ ያስተማረበት የጠፋው ልጅ ሲመለስ ዘፈንና እንትን ይሰማ ነበር አይደለ? ወይንም ደግሞ ጀግናን ማወደስ ሊሆን ይችላል። ይሄ ደግሞ ዳዊትን እንዳመሰገኑት ሳኦል ሽገዳይ ማለት ዳዊት እልፍ ገዳይ። አሁን ይሄ ጀግናን ማወደስ ነው። እና እዚያ ላይ ግን ለይቶታል መጽሐፍ ቅዱስ በከበሮና በአታሞ ይላል። ከበሮ መዝሙር ነው፣ ዝማሬ ነው። አታሞ በገጠሩ ይሄ ሰው ሲያገባ ሲዳር ምናምን ሲል አታሞ የሚመታለ የደስታ መግለጫ ነው። ኦኬ ጀግናን ማወደሻ አታሞ ነው። ከበሮን ወስደን ለእንትን አንሰጥምኛ ለዘፈን አታሞ ነው የዘፈን። አሁን ያንን ባህል የሆነውን ነገር የማህበረሰቡ ደስታ መግለጫ ስለነበረ የኢትዮጵያ ቤተክርስቲያን 2000 በአዲስ ኪዳን እንኳን 2018 ላይ ነው ያለነው። ታቦት አጅበን ስንገባ ገበሬው መሳሪያውን ይዞ ከፊት ያለ ወጣቱ ታቦቱን ያስገባል በቦታ። አንድም ቀን ከልክለነው አናውቅም። ባህል ነው ኢንቴንሽኑ። በባህላቸው መወረብ አይችልም ያ ገበሬ እንኳን አይደለም ወረብ የሚችል ሰንበት ተማሪ እንኳን ያለን እኮ አሁን እኮ ገና በኔ እድሜ እኮ ነው የተጀመረው። ሰንበት ተማሪ የሚባል እኮ አይታወቅም እኮ በገጠር እኮ ያለው ቄሶቹ በማይል የተገንቦ በወረብ ታቦት ሲወጣ ምናምን ያጅባሉ። ገበሬው ግን በራሱ የራሱ በባህሉ እያከበረ ይሄዳል። እና ለምን እንደዚህ ታደርጋላችሁ? አንድም ቀን ተብለን እኔ ተብዬ አላውቅም። እኔ ባደኩበትም አካባቢ ለዚያ ነው። ባለፈው ጎንደር ላይ በተደረገው ነገር ሰርፕራይዝ አድርጋችሁ ለምንድን ነው? ፖለቲካ ነው ይሄ። ላሊበላ ሰው እንዳይሄድ ተከለከለ በሆነ አጋጣሚ አላነሳውም እዚህ ጋር። እንደገና የጥምቀት ጎንደር ሰው እንዳይሄድ ደግሞ ጎንደር ላይ በየትኛውም ዓለም እኮ ያለ ነው። ይገርማችኋል። የትኛውም ቦታ ላይ ያለ ነው። አሁን ጎንደር ላይ የተካሄደው ችግሩ ጎንደር ላይ ጥምቀት በጣም በዓለም ላይ ደማቅ ስለሆነ ካሜራው እዚያ ምኑ ገባ እና አንዳንድ ደግሞ ዋልጌ የሆኑ ሰዎች ለሌላ ዓለም ተጠቀሙበት፣ ለሌላ ነገር አደረጉት እንጂ በየትኛው እኔ ኮተቤ ገብርኤል ስንት ዓመት ሳገለግል እነ ጃን ሜዳ በተለያየ ቦታ ላይ በተለይ ኡራኤል ቤተክርስቲያን የካ ሚካኤል ታቦት ሲገባ ኦሮሞ ወጣቶች ከዛ አካባቢ ያሉ ሰዎች የራያዎች ራያ ጉራጌ ሆ እያለ ነው ታቦትን የሚያጅበው። አዲስ ነገር አልነበረም። ግን ሰው ወደ ጎንደር እንዳይሄድ ጥምቀትን እዚያ እንዳያከብር አክሱም ተከለከለ አይደል? ስለዚህ ዋና ነገር ሰዎች ሌላው በጦርነት የሚመታ ደግሞ ህዝብ አለ ደግሞ የሚያልቅ ፖለቲካ ነው ይሄ። ሃይማኖት ሳጠቃልል ርኩሳት መጻሕፍት የሚለውን ላጠቃለውና በርኩሳት መጻሕፍት የምናጠቃልለው አስረሽ ምቹ ዳንኪራ፣ ጭፈራ ይሄ ገላትያ ምዕራፍ 5 ላይ የተጠቀሰው። በነገራችን ላይ ለኛ ኃጢያት ዘፈን ብቻ አይደለም ምንፍቅና ኃጢያት ነው። ምንፍቅና አሁን የጴንጤ ጭፈራ በዘፈን ላይ በምንፍቅና ላይ በጆሮ ላይ በእንቅርት ላይ ጆሮ ደግፍ እንዲሉ ምንፍቅናም መናፍቆችም ናቸው። እንደገና ደግሞ ዘፋኞችም ናቸው። ያው ዘፈኑ ደግሞ ምንም ሜሴጅ የማያስተላልፍ ናና ኖኖ ኒኒና ናና ኔነ የሚል እውነት መናገር ከዚህ አሁን ኑኑ ናና ምንድነው? የወፍ ቋንቋ ነው? የእንስሳ የአህያ ቋንቋ ነው? የከብት ምንድነው? ይሄ ምንድነው? ኑኑ የሚለው ምንድነው? ኑኑ ኒና ናኔ ኔና ምንድነው? ልሳናቸው ኑኑና ኒና፣ ዘፈናቸው ኑና ኒናና፣ ስብከታቸው ኒኑንናና። የትኛውን አሁን እኔ ምን ሞራል ኑሯቸው ነው አሁን ይሄንን ይዘው
እኛን መተቸት የሚችል እስኪ አምጡና ቴዎድሮስ ዘማሪ ቴዎድሮስ ዮሴፍ የዘፈነበትን እስኪ ያሳዩን። እስኪ አምጥተው እስኪ አንድ ቄስ ያምጡና የዘፈነበትን ያሳዩ። እኛ እኮ መዝሙራችንን እንኳ መሳሪያችንን እንኳ ለይተን ሪትማችንን እንኳ ያሬዳው ያርገን የምንዘምር ሰዎች እኮ ነን። ጎጃምኛ አይደለም እነሱ የሚጨፍሩት ያውም እስከ እንቅጥቅጡ እስከ አዙዛ ስትሪት የሸኪንግ ጋር በጎንደርኛ አይደል እንዴት ላንሰው እያሉ የሚዘፍኑት እንዴ? እንክፈተው እዚህ ጋር እኔ እኮ ሸም እያዘን እኮ ነው ማርያምን። እኔ የሙስሊሞች አንድ መጽሐፍ አለ እሱን ለማቅረብና ይሄ ጴንጤን እንትን ለማነጻጸር በቃ ሸም ይዘኛል። የእውነቴን ነው ስለሚያሳፍር ማለት ነው። በብሔር ብሔረሰቦች አይደል የምትደንሱት ብሔር ብሔረሰቦች። እኛ ግን ብሔር ብሔረሰቦች ሳይሆን የቤተ ክርስቲያን ዜማ አለን የተሰፈረ የተመጠነ መንፈሳዊ ለቅዱስ ያሬድ መንፈስ ቅዱስ የገለጠለ ዜማ አለን። ካወቃችሁበት ለእናንተም ያው ቢያንስ በስጋ ዘመድ ስለሆናችሁ ሰውየው እየባረከን ነው። ምን እያደረገ ነው? እሺ በቃ እሺ። ለማንኛውም ግን ሳጠቃልን ማለት ነው አሁን ይሄ ዳንኪራ ጦርትሽ ጥፍርሽ ወገብሽ ምናምን ይሄ አሁን ዝሙት ነው። ይሄ አሁን ምንም ጥያቄ የለውም ዝሙት። በቃ ሌላ ምን ፈልገህ ነው ታዲያ? አምልኮ ጣወሰው ነው ይሄ በስጋ ለባሽን የሚታመን በስጋ ለባሽ የሚታመን እርጉም ይሁን ተብሏል። ምንድነው እንደዚህ ያለ ቀበሮ ምን ይወድቃል ብለህ ትከተለው ስዘፍንላት ዋስ መረቶ ሄሮድያዳ ይሄ ዮሐንስን አንገት ያስቆረጠ የሄሮድያዳ ዘፈን ነው። መሐላ የሚያስፈርስ እንደዚህ ያለውን ዘፈን ቅጥያጣ እንትን እኛ ባህልም አንለውም። እንደዚህ ያለው ይሄ ሲጀመር የኛም ባህልም አይደለም። ከባህልም አንፃር ከወሰደው ራሱ የኛ አይደለም ይሄ እና ምን ለማለት ሳጠቃለለው ቤተክርስቲያን ሀገር ናት። ሀገር ደግሞ ናት ስንል ምን ማለት ነው? ባህል አላት፣ ሃይማኖት አለ፣ ባህል አለ። ኢትዮጵያዊ ባህል አለ፣ ኢትዮጵያዊ ሃይማኖት አለ። ማለት ኢትዮጵያዊ ሃይማኖት አለ ስል ያው የራሱ ሃይማኖት አለ ማለት ነው እንጂ ራሱን የቻለ አለ ማለት አይደለም። ያው ክርስትናችን ከኢየሩሳሌም ነው፣ ግን ኦርቶዶክሳዊ እምነት አለ፣ እስልምና አለ፣ ፕሮቴስታንት እምነት አለ። ከዚያ ደግሞ የጋራ ደግሞ ባህል አለ። ባህል አይለይም። ምናልባት ሊለይ የሚችለው ኦሮሞ፣ አማራ፣ ትግሬ ብሎ ነው ሊለይ የሚችለው ባህል አካባቢው ስለሆነ። ሃይማኖት ግን አይለይም። ከዚህ ሁሉ ተዋይሶ አንድ እምነት ነው የሚኖረው። እዚያ ጋር መቀላቀል የለም። እኛ እንቀላቀልም፣ ጴንጤው ይቀላቀላል። በጎንደርኛ እኛ ጎንደርኛ የሚባል ዜማ፣ ጎጃምኛ የሚባል ዜማ፣ ኦሮምኛ የሚባል ዜማ የለንም እኛ በቤተክርስቲያን ማለት ነው። እዝል፣ ግዕዝ፣ አራራይ የአንዲቷ ቤተክርስቲያን መዘመሪያ ነው ይሄ። የትኛውም ዓለም ላይ በየትኛውም ቋንቋ ቢቀደስ ቅዳሴያችን በዚህ መንገድ ይሆናል ማለት ነው። እንደ ኢትዮጵያ ነው የማወራው። ደግሞ የሌሎቹ የግብጾቹ ቤተክርስቲያን የራሳቸው ዜማ አላቸው። ኃጢአት አይደለም ለነሱ፣ ግን ባህል ደግሞ አላቸው እነሱ። ስለዚህ አሁን የውጭ ሀገር እንደው አሁን በነገራችን ላይ ባህልን የሚቃወሙ ሰዎች የዜግነት ክብርን ለምንድን ነው የዘመራችሁት? ለምንድን ነው እነ ደራርቱ ሲያሸንፉ ለምንድን ነው የዜግነት ክብር የሚሉት? ለምንድን ነው ጠቅላይ ሚኒስትር አብይ አህመድ ጴንጤ ናቸው? ኤርትራና የኢትዮጵያ ቤተክርስቲያን ኤርትራ ኢሳያስና ጠቅላይ ሚኒስትር አብይ አህመድ ሲገናኙ መሐመድ አህሙድ ፊት ለፊት ሆኖ ሰላም 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 የሚል የሆነ ነገር ይዘፍን ነበር አይደለ? ለምንድን ነው የጠቅላይ ሚኒስትር ያልከለከሉት? ጠቅላይ ሚኒስትራቸው ዘማሪት ናት አይደለ? በእነሱ ለምንድን ነው ያልከለከሉት? ባህል ነው ይሄ። ባህል ላይ እዚያ ውስጥ ዲያቆናቶች ሊኖሩ ይችላል እኮ። የአንድነቱ ላይ እኮ ጳጳሳት ሁሉ ነበሩ አይደል? ባህል ነው ያ። ከሌለን ማለት ነው ይኸውላችሁ፣ ባህል የሌለው ሀገር ቆሞ መሄድ አይችልም። ታዲያ በምን ተሳስረን አብረን ልንኖር ነው? በምን እናልቅስሽ? በያሬዳዊ ዘመን እናልቅስላችሁ? በመንዙማ እናድርገው የፕሬዝዳንት አቀባበል? በጴንጤ መዝሙር እናድርግላችሁ? ወይንስ በያሬዳዊ ዜማ አገሩን እንቀበል? ባህል ኃጢአት አይደለም። ቻይና ሀገር ሄደን ክርስትና እናስተምራለን እንጂ የኛን ባህል እነሱ ላይ አንጠልባቸው። የራሳቸው ባህል አላቸው። ክርስትና ሃይማኖት ነው፣ ዶግማውን ነው እኛ አጥብቀን መያዝ ያለብን እንጂ ባህልን ቤተክርስቲያን ለዚህ አይደል እንዴ? በነገራችን ላይ ደግሞ እነዚህ ሰዎች በፖለቲካ መጥተው ይከሷታል ቤተክርስቲያን ምን ብለው
ባህላ ይኸው አማራ እንትን የገብረ ማርያም ወለተ ማርያም ይሉና አሉ ኦሮሞን አማራ ያደርጉታል። እግዚአብሔር ያሳያችሁ፣ እግዚአብሔር ያሳያችሁ። ገብረ ማርያም አማርኛ ቋንቋ አይደለም። ወለተ ማርያምም አማርኛ ቋንቋ አይደለም። ገብረ ማርያም የሚባለው ወይ አበበ ነው ወይ ቶሎሳ ነው ወይ ሀጎስ ነው። ግዕዝ ነው ቋንቋው። ይሄ ግዕዝ ደግሞ የኦሮሞም የአማራም የትግራይም የሚባል ሳይሆን የኢትዮጵያ ቋንቋ ነው። ሰዎች ግን ፖለቲካ ሲጠቀሙበት ምን ብለው ነው የሚጠቀሙበት? ልክ አማራይዝድ እያረጉን ነው ብለው ይከሱናል። በዚህ የኢትዮጵያ ቤተክርስቲያን ግን ለሺህ ዘመናት ስትኖር የሰዎችን እምነት ኦሮሞ ኦርቶዶክስ ሲሆን ባህልህን ካልቸርክን ጣል አላለችም። አማራ ኦርቶዶክስ ሲሆን ባህልህን ጥለህ ነው መሆን የምትችለው አላለችም። ትግራዋዩ ኦርቶዶክስ ሲሆን ባህልህን ጥለህ ካልሆነ አትከተለኝም አላለችም። ለዚያ ነው የኢትዮጵያ ብሔር ብሔረሰቦች ባህላቸው ተጠብቆ ቋንቋቸው ተጠብቆ ቋንቋን ጣል ብላ አታውቅም የኢትዮጵያ ቤተክርስቲያን። ቋንቋቸው ተጠብቆ ለዘመናት የቆየው ማለት ነው። ይሄ ታሪካችን ነው። ግን ቤተክርስቲያኗን እንደ አህዳዊት እንደ አፓርታይድ አድርገው የሚከሱ እነ አይመድን ጀበል ከመጀመሪያው ጀምሮ ከመካ መዲና እነ መሐመድ ሲሰደዱ ሰርቫይቭ ያደረጉት ኢትዮጵያ ውስጥ ገብተው ነው። የኢትዮጵያ ቤተክርስቲያን ተቀብላ ማለት ነው። ያው ተቀብላ ምንጣፍ አንጥፋ ርስት አካፍላ ሰታ ከመካ መዲና ተሰደው ሰርቫይቭ እስልምና በዓለም ላይ ሰርቫይቭ ያደረገው ኢትዮጵያ ውስጥ ገብቶ ነው። ከተከሰስን መከሰስ ያለብን እስልምና እንዲስፋፋ አስተዋጽኦ አድርጋቸዋል ተብለን ነው መከሰስ ያለብን። እዚያ የመሐመድ ዘመዶች መጥተው አክሱም ላይ አርፈው ተጠልለው ተስፋፍተው ዛሬ በዓለም ላይ አይመድን ጀበል ይመጣና በደብረ ጽዮን ታቦተ ጽዮንን ለክቶ ሲከሳት እንመለከታለን። ሳጠቃለል ፖለቲካ ነው ይሄ። ጴንጤውና ብልጽግና ተባብረው እየሰሩ ነው። ለዚህ ነው ሐሰተኛ ነቢያትን አመጡና ዘንዶ አየሁኝ እባብ። መቼም መንፈስ ቅዱስን አይታችሁ አታውቁም። ያ የሚመጣና ዘንዶ ነው የሚያየው፣ ያ የሚመጣ እባብ ነው እና ምን ልታይ ነው ድሮስ? ምን ልታይ? መንፈስ ቅዱስም አይታያችሁ። ትዝታው ይመጣና ዘንዶ አየሁ ይላል። ኤርሚያስ ቀለሜ ይመጣና ዘንዶ አየሁ ይላል። እዩ ጩፋ መጥቶ ዘንዶ አየሁ፣ ዮናታን መጥቶ ዘንዶ ድንጋዩ ይላል። እና የዘንዶ ልጅ ናቸዋ። ሌላ ምን ልታዩ ትችላላችሁ? ስለዚህ የኢትዮጵያ ቤተክርስቲያን ዘፈን የሚባለውን ተርጉሚልን አብራሪልን ካላችሁ ማህሌት ሐለየ ዘፈነ፣ ማህሌት ዘፈን፣ ማህሌት መዝሙር ተብሎ ይተረጎማል። ከዚያ እንደ ኮንቴክስቱ ኦኬ ዘፈን የሚባለው የትኛው ነው ማለት መዝሙር ተብሎ የሚተረጎመው የትኛው? ኑ ጥቅሱን መጽሐፍ ቅዱስን እንከፍተውና ሰብህዎ በከበሮ ወበትፍስሕት የሚለውን አማርኛው በከበሮና በዘፈን አመስግኑት እግዚአብሔር ይላል። ምን ማለት ነው? በመዝሙር ትፍስሕትን መዝሙር እንለዋለን። ግን ቃሉ እኮ ዘፈን ነው የሚለው። አይ ዘፈን ሁሉ ዘፈን ተብሎ ይሄ ዳንስ ተብሎ ስለማይተረጎም ኮንቴክስቱን ጠብቀን እያንዳንዱ እያበረረን እንተረጉማለን። ግን ይሄ በካሴት እያወጡ የሚጨፍሩትን ይሄ ያዥኝ አሰረሽ ምሽኝ የሚሉትን እኛ አንቀበልም። ዘፈኑ ብቻ ዘፈን ማዳመጥ ብቻ ሳይሆን ዘፈኑ ማንንም አናበረታታም። ዘፋኞችም ሲመጡ ንስሐ እንዲገቡ እናደርጋለን ማለት ነው። ባህልን ግን ለይተን እንናገራለን ለማለት ነው። እና በጣም ሰፊ ሐሳብ ስለሆነ ነው ሰፊ እንትን ያነሳሁት። እኛ ተቀላቅሎብን አያውቅም። እነሱ ግን ይምጡና ተሳስታችኋል ካሉ እነኑኑን እንኒንን ይምጡና ይተርጉሙልን። ኦኬ ያብራሩልን። ምኑ ነው ኃጢአት የሚሆነው? ቃሉ ነው? ቃላቱ ነው? እንትኑ ሪትሙ ነው? መሳሪያው ነው? ይምጡና የነሱን እስኪ ያሳዩን። ከጎጃምኛ የሚዘለ ከጎንደርኛ ከኦሮምኛ ከትግርኛ የሚለየውን ከጉራጌኛ የሚለየውን ዜማቸውን አምጥተው እስኪ ያሰሙን። እስኪ ሪትሙን መሳሪያውን እስኪ ለይተው ይስጡን። እስኪ አምጡና በገናቸውን እስኪ ያሳዩን። ቴንኪው። በጣም አመሰግናለሁ አባታችን። እንግዲህ አሁን መጨረሻ ሰውየው ግን ዲስትራክት ያደርጋል፣ ይረብሻል። ጽፌለታለሁ እንትን ላደርገው ነው። ይረብሻል፣ አቴንሽን እንትን ይወስዳልና የባረከን ከሆነ እግዚአብሔር ይስጠው። ግን እንትን ወደ ላይ እንዳይሆንበት መባረክ ከሆነ ችግር የለውም። አይደለም Andrew, if I have time I'll try to invite you back later. Yeah, but don't ask. Okay, David, you know the Catholics, we love the Orthodox, especially Ethiopia. I pray for them all the time, and God bless you all. Yes, thank you for having me. Thank you. I appreciate that. So may God bless you. Okay, thank you.
Thank you. ትንሽ እንትን ሆነ ዲስትራክሽን ሆነ እና አሁን ምንድነው ሁላችንም ምናልባት አሁንም ሌት ለመጣችሁ ሰዎች ቅድም ላልነበራችሁ ዋናው ቶፒኩ ዛሬ ምንድነው ቤተክርስቲያን እናት ነች ነው እንደ እናት ሁሉም ነገር የምናገኘው ከቤተክርስቲያን ነው ይሄ ዘፈን ኃጢያት ነው አይደለም ከሚለው ከልጅ ጨዋታ ብንወጣ የሚል ነው የኔ እይታ ማለት ነው ዛሬ ዋናው እንድገባ ያደረገኝ የኔ እይታ ምንድነው ቤተክርስቲያን እናት እስከሆነች ድረስ ከዚህ ከልጅ ጨዋታ ይሄ ኃጢያት ነው አይደለም ምናምን እንደዚህ የሚል ገና ምንድነው ሃይ ስኩል ሚድል ስኩል ምናምን ያለው ነበር እንደዚህ አይነት ክርክር የምናደርገውና አርቀን አስፈተን ስለ ትውልዱ ብናስብ ቤተክርስቲያን እናት ነች ስንል ምንድነው ባህል አለው ታሪክ አለው በአሁን ሰዓት ላይ ደግሞ ሰው እየጠፋ ነው እኔ በጣም የገረመኝ ነገር ለምሳሌ ልክ አሁን አባታችን እየተናገሩ ማለት ነው አባታችን እየተናገሩ ሽብሸባ የአማራጭ ካልቸር ነው ብለው ተናግረዋል ማን ነው ፓስተር ዮናታን መሰለን ካልተሳሳቱ ለዛ መልስ ስንሰጥ እናንተ ፖለቲከኞች ይሉናል አስባችሁታል ፓስተር ዮናታን ሽብሸባ የአማራ ነው ሲል ፖለቲካ አይደለም ዘረኝነት አይደለም ምንም አላጠፋም አረ ይሄ ነገር ትክክል አይደለም ኦርቶዶክሳዊነት ለሁሉም ነው ስርዓት አላት ብለን መልስ ስንሰጥ እናንተ ዘረኞች እንባላለንና ምንድነው በተለይ ታሪክ ብናጠና ኮሎኒያሊዝም ምን ማለት ነበር ሀገሪቱን የሚያጠፉት ምን በማድረግ ነው አካሄዱ ፊሎሶፊው ከየት ነው የተመጣው ብለን ብናጠና በጣም የምናየው ኦቨር ኤንድ ኦቨር አገን አንደኛው የተደረገው ምንድነው ታሪክን ለማጥፋት ነው አፍሪካን አሜሪካንስ ከዌስት አፍሪካ ወደ አሜሪካ ለባርነት ሲመጡ መጀመሪያ ያደረጉት ስማቸውን ነው የቀየሩት ሁለተኛ ያደረጉት ታሪካቸው እንዳያውቁ ተደረገ ሶስተኛ ቋንቋቸውን ቀየሩ ያው ልብ በሉ እንግዲህ የሚሄዱበትን ማለት ነው ስለራሳቸው እንዳይጠይቁ ተደረገ አሁንም እየተደረገ ያለው the same thing እና ትንሽ አንዳንድ ነገሮች አስፍተን ብንሄድ ቤተክርስቲያን ቤተክርስቲያን ነች ሰውን ወደ ክርስቶስ ማምጣት አለብን ይሄ ዋናው ዓላማ ነው ግን ይሄ ማለት ሰው ሲጠፋ ሀገር ሲጠፋ ቤተክርስቲያን ቁጭ ብላ ማየት አለባት ማለት አይደለም ይሄ ከየት እንዳመጣ ነው አላቅም እውነቱን ለመናገርና ይሄ ነው ዋናው ቶፒኩ ቃሌው ተሰማልን አባታችን ምናልባት ወንድሞች አናፖሎጀቲክ ናታኔም መምህር ተመስገን ገብታቸዋል በዛ ብሎንም ማአሬም ከቀድም ጀምሮ ነበርሽ እንግዲህ ምናልባት ሐሳብ ያላችሁ ሌላ የምትጨምሩት ነገር ካለ ሐሳብ በዚያው ላይ በተናገርኩት ላይ ያልጠራ ነገር ካለ ሚስ አንደርስታንም እንዳደረግም ለሌሎችም ሮንግ ሜሴጅ እንዳይተላለፍ ጥያቄም ካለ ማቅረብ ይችላሉ በዚሁ እሺ አባ ዶክተር ዳዊት ታንክ ዩ ለድሉና ቀሲስ ይባርኩኝ በጣም ደስ የሚል ነበር እግዚአብሔር ይባርክህ እግዚአብሔር ይጠብቅህ እኔ እንኳን ብዙ አላረዝምም ግን አንድ ነገር አይ ቲንክ የረሳነው ነገር ፕሮቴስታንቲዝም ጨምሮ ሌሎች እነኚህ ዌስተርን ቴዎሎጂ ፐርስፔክቲቮች አጌንስት ናሽናሊዝም አሜን የሀገር ማንነትን ውጪ ናቸው ባይዘወይና አይ ቲንክ ረስተነዋል ዩ ዊል ኔቨር ፋይንድ የኢትዮጵያ ባንዲራ ክሌም የሚያደርጉ ፕሮቴስታንት ዲኖሚኔሽኖችን ማግኘት በጣም ሬር ነው it's hard to find እንደውም ወደ ፋር ራይት ኮስተር ነው በጣም ካረዘብ ነው እንደውም እነኛውን ጆቫ ዊትነስ ምናምን ባይዘወይ ቮት አያደርጉ ከማንኛውም ምርጫ ላይ ቮት አያደርጉ ሊትራሊ ክሌም አድርገው ማለት ነው ማንም ሰው አይወክለንም ሀገርም አይወክለንም ሀገራችን ምናምን የሚሉት ነገር ፍላስፋ ያላቸውና the same way ፕሮቴስታንቲኖችም በጣም ይቅርታ ፕሮቴስታንቲዝም ከኢትዮጵያዊነት ጋር አይደለም ከኢትዮጵያ ቋንቋ ጋር አይደለም ከምንም ጋር ለዛ ነው ኦርቶዶክስን ካቶሊክን አይናገሩም ሰማቸው ብዙ ጊዜ ሙስሊምንም ብዙም አይናገሩም ለዛ ነው ኦርቶዶክስ they are against it በተለያየ መልኩ ይመጣሉ አሁን በመጀመሪያ በብዙ ነገር ቋንቋ ይመጣሉ በግዕዙ ይመጣሉ ግዕዙን ሳይነሱ አንሰማቸው አማርኛውን ሳይነሱ አንሰማቸው በተለይ ሀገርን የሚወክል ነገር አሁን በሙዚቃው መጣ ሙዚቃ ሐሳቦ መጡ እንጂ የቴዲ ዘፈን ሀገራዊ ስለሆነ ነው የጣሉት እንጂ የፍቅረኛ ዘፈን ቢሆን እኮ አይቃወሙትም ነበር ለስዋይ ስለዚህ ሀገርን የሚወክል ነገር
ሳያውቁት አዳፕት ያደረጉት ሪቤሊየን የሆነ በጣም ከናሽናሊዝም ጋር አጌንስት የሆነ ነገር አላቸው እና ሪሊጅናቸው ራሱ ዲኖሚኔሽናቸው ራሱ ስታብሊሽድ የሆነው ይሄን ሴፓሬት ለማድረግ በተለይ አፍሪካን ውስጥ የሚሰሩት ቅድም ቀሲስ ጀምሮት ነበር እና ጄሱዊትሶች ገና 1950s 1960s ወደ አፍሪካ ውስጥ ሲመጡ የሚያቋቁሙት ዩኒቨርሲቲዎች ኢንስቲትዩሽኖች በቋንቋን ያላዋከሩ አማሩ ሞስትሊ እንደው ፕራይቬት ስኩሎች ኢትዮጵያ ውስጥ አዲስ አበባ ውስጥ ብናይ በእንግሊዝኛ ዶሚኔት የሆኑ ትምህርት ቤቶች ናቸው። እንግሊዝኛ ብቻ ነው የሚማሩትም ላይ ክለርክስ ኤንድ እንደውም ምንድን ነው የሚሏቸው ሌላ ቶፒክ እንዳንሄድ ብለን እንጂ የፕራይቬት ስኩሎች ይቅርታ አድርጉልኝና አብዛኛዎቹ ስፔሻሊ ኢትዮጵያ ውስጥ አፍሪካ ውስጥ የሚከፈቱት በኮለም ክለርክስ ኤንድ ሰርቫንትስ ወይ ደግሞ ሞስትሊ ሶልጀርስ ነው የሚሆኑት። የሶልጀር ክለርክ ሳይንስ ፐርስፔክቲቭ ነው የሚያስተምራቸው። እንግሊዝኛ መጽሐፍና ማንበብ ይችላሉ፣ አለቀ ጨዋታው፣ ሌላ ነገር የለም። ኢንፍራስትራክቸር ቢልድ አያደርጉም፣ አግሪካልቸሩን አያግዙም፣ ኮሚኒቲውን ሰፖርት አያደርጉም። እንደውም ከዛ ውስጥ የወጡ ልጆች ከይቅርታ ጋር ነው እንደዚህ ማወራው ከዛ ከእንደዚያ ፕራይቬት ስኩል የወጡ ሰዎች በእነኚህ በጄሱዊትስ በዛ በተመሰረቱት የወጡ ሰዎች ብዙ ጊዜ ሃይማኖታቸውን ትተው ሪሊጅናቸውን ትተው ሞስትሊ ሊበራል ነው የሚሆኑት ወይ ደግሞ ኤቲስት ነው የሚሆኑት። ስለዚህ ኢቭን ሲሰራ ሎንግ ታይም አጎ በትንሹ ሲሰራ ራሱ ሪሊጅኑ የአፍሪካን ኮሎኒያሊዝም ሜንታል ኮሎኒያሊዝም እና ለነሱ በሚመቻቸው መልኩ የሰሯቸው ዩኒቨርሲቲ ትምህርቶች ናቸው። ፕራይቬት ስኩሎች ፕራይቬት ሶሪ ጋይስ ባክግራውንድ ነው ይዛልና ፕራይቬት ስኩሎች የተሰሩት ለዛ ነውና ለዛ ነው ሃይማኖታቸውም ሀገርን አይወድም። የነሱ ፕሮቴስታንትም ሀገርን አይወድም። ኢትዮጵያዊነትንማ በጣም ነው የሚጠላውና ግልጽ የሆነ ነገር ከሙዚቃው ጋር የተገናኘ ሳይሆን ከሀገር አንድነት ዩኒቲን አጌንስት ብሬክ ለማድረግ የሚሰራ ሃይማኖት ስለሆነ አያውቁትም። በጣም ያሳዝናል፣ ግን እንደዛ ነው ማለት ነው። ቴንክ ዩ። ግን አሁን በዛብሎን ምናልባት ፕሮቴስታንቶች እዚህ ውስጥ ካላቸው እንደው እውነቱን ለመናገር ጀስት ብታስቡት ማለት ነው ኢትዮጵያ ውስጥ የሆነ የሀገር ጉዳይ የምናምን ምንም አያደርግልንም እኛ እኮ መንግስታችን መንግስተ ሰማያት ነው ምናምን የሚል አይነት እንትኖች አሉ አይደለ? አሜሪካ ሀገርስ ብትመጡ እንደዛ የሚል ክርስቲያን አለ? ፕሮቴስታንት እንደዚያም ካሉ ይልቀቁት፣ ወንበሩን ይልቀቁልን። እንደዚያ ካሉ እኮ እንደዛው በቃ አንሳተፍም ካሉ እኮ ወንበሩን ለምን ለቀቁልን? የኔ ፖይንት ምንድን ነው? ፖይንት እንትን ለማንሳት የፈለግኩት ዌስተርነርስ ስለ ሀገር they care a lot about their country. Number one, by the way, የሆነ ዶክመንተሪ ነበረ ባይብል ስተዲ እያደረጉ like very radical Christians are ከሃይማኖቱ ጋር አብረው ፖለቲካውን እያጠኑ የሚገፉት። እንደውም አሁን አሜሪካ even before ባክግራውንድ ያሉ ፓስተሮች ምናምን ናቸው እንትን ሬኮመንድ የሚያደርጉት ማለት ነው ፖሊሲ ቼንጀስ። how do you think all this stuff happened በአጭር ጊዜ ውስጥ? it's not random እኮ። እና ምንድነው እዚህ ጋር እንድናስተውል የምፈልገው ነገር why is that the case ስንል አፍሪካ ሲገቡ your country doesn't matter ብለው ይነግሯቸዋል። your background doesn't matter፣ ታሪክ doesn't matter፣ ዝም ብለው ወደ ሰማይ ተመልከት ይላሉ። ወደ ቦታቸው ሲመለሱ ግን ኦፍ ኮርስ ሀገሪቷ እንድትስፋፋ ኮሎናይዝ እንዲያደርጉ ትምህርቱ በሙሉ በዚህ ነው የሚሄደው ማለት ነው። እና ለምን አንነቃም? ባይ ዘ ዌይ ክርስቲያን ውስጥ ዲስከስ ካላደረገን ዝም ብለው ከንቱ ነው። ብልህነትም እኮ አለ ክርስትና ውስጥ አይደለ እንዴ? እና ነገሮችን አስፍተን ማየት አለብን። ዝም ብሎ ለዚህ ነው ይሄ ዘፈን ኃጢአት ነው አይደለም። እንደው የልጅ ጨዋታ ውስጥ ከዛ ወጥተን ዶክተር ዳዊት በዛው ሊቀጥሉበት ሶሪ እንደውም የሚገርማችሁ እኮ ኢቨን በነ ደርግ ጊዜ ሶሻሊዝም አፕሊኬብል ሲሆን እኮ አግሬስ ሪሊጅን የላቸውም እኮ። እነዚህ ሰዎች ሪሊጅን አይፈልጉም ሲባል ሪሊጅኑን ሳይሆን የጠሉት ይሄ የካልቸሩን የሚይዘውን ሆልድ የሚያውቅ አንድ ሃይማኖት ካልቸርን ይዛል፣ ቋንቋን ይዛል፣ ሁሉ ነገር ማንነትን ይዛል። it's who we are የሚለውን ነገር ይዛል። ስለዚህ ለዛ ብዙን ማውራት በጣም ደስ የሚል ቶፒክ ነው እና ቀጥሉ ጨምራለሁ እስቲ። አሁን ለምሳሌ you bring up a good point. so ካልቸር አያስፈልግም፣ ባህል አያስፈልግም፣ ምን ያደርግልሃል ይባልና ልብ በሉ አሁን የፕሮቴስታንት ቸርች ሜን ሌቭል ከሄዳቸው ልብስ የለበሱት የማንን ልብስ ነው? የፈረንጆችን። የፕሬዝ ታይፑ እንደማን ነው? እንደ ፈረንጆች። አሰባችሁታል? ሃይማኖት ውስጥ ባይዶ ካልቸር አለ፣ ካልቸር ውስጥ ሃይማኖት አለ። ለምሳሌ እንዴት አደርክ ስንል እግዚአብሔር ይመስገን እንላለን። ይሄ ምንድነው?
ባህል ነው። እስናት ላይክ ሪሊጅን አይደለም። ግን እዛ ውስጥ ግን የእግዚአብሔር ስም ኢንቮክ እናደርግ ኢትዮጵያ ውስጥ ማለት ነው። ቫይስ ቨርሳ ደግሞ ለምሳሌ ነጭ መልበሳችን የከበሮ እንትኑ ዲዛይኑ ምናምን አንዳንዱ በካልቸርም ያለ ግን እምነት ውስጥም ያለ ነገር አብሮ ሊካሄድ ይችላል ካሰባችሁት ማለት ነው። ፕሮቴስታንት ውስጥ ግን ካያችሁት ካልቸር አያስፈልግም ሌላው ምንድን ነው ምናምን ይልና ከዛ በኋላ ኮፒ ግን የሚያደርገው የአሜሪካኑን ካልቸር ነው። ልብ በሉ ካልቸሩንም ኮፒ ያደርገዋል። ባለፈው መምህር ዘበነ ትልቅ ነገር ተናግረው ነበር ቪዲዮ ሲሰሩና ከአሜን አባባሉ እንነሳ። ከአሜን አባባሉ አሜን ነው አይደለም ምንለው። ፕሮቴስታንት ቸርች ስትሄድ እንዴት ነው ምንድን አሜን አሜን ትላለህ። አሁን ይችን ከየት ነው ያገኘዋት? what's the point that ዝም ብሎ እንትን ለማለት አይደለም፣ ግን የራሳችንን እየጣልን ሀገሪቷ እንድትጠፋ እየተደረገ የሌላውን ፎቶኮፒ ፔስት እንድናደርግ ነው የተፈለገው እቅድ መጀመሪያ ላይ ሲመሰረት ማለት ነው። አሁን ግን እርስ በራሳችን እየተባባለ እንትን እያደረግን ነውና anyway እንትኑን like we have to wake up በጣም we have to wake up. It's more than just ዘፈን ምናምን ሳይሆን ቤተክርስቲያን እናት ነች ስንል እንዴት ነው ቤተክርስቲያንን የምናስበው የሚለው ነገር በአሁንስ ችግር ደግሞ ስናሰፋው ማለት ነው። ውይይቱን ስናሰፋው በአሁን ሰዓት ላይ ሰው እየተገደለ ሰው እያለቀ የቤተክርስቲያን ድርሻ ምንድነው? የቤተክርስቲያን ድርሻ ምንድነው? እውነቱን ለመናገር የሚለውንም እንድናይ እባካችሁን ጊዜያችሁን በትንሽ በጣም ስል የሆነ የልጅነት ጨዋታ ዘፈን ኃጢአት ነው አይደለም ወይ በሚለው ስፔንድ አናደርግ። ቀደም እኔም ብየዋለሁ፣ አባታችንም ብለዋል። አንድ ሰው ተነስቶ ዘፈን ላዳምጥ ወይ ካለ መልሱ ሂድና መዝሙር አዳምጥ ነው። ከዚህ ሌላ ማንም ሊል አይችልም እውነቱን ለመናገር እና በዚህ በልጅ ጨዋታ ከመናገር አሁን ዋናው ትልቁ ሐሳብ ሰው በሚሞትበት ጊዜ ሰው በሚያልቅበት ጊዜ የቤተክርስቲያን ድርሻ ምንድን ነው ወደሚለው ከፍ ወዳለው ሐሳብ መሄዱ አይሻልም ወይ የሚል ነው። ምናልባት ወንድሞች ሌሎቻችሁ ደግሞ የምትጨምሩት ነገር ካለ ወደ ሌላችሁ ልሂድ። ዳያቆን ናታንም አለ ከጨመሩ እነሱ ሁላችሁም ውስጥ ቀጥል። እንኳን አደረሰ። እንዴት ነህ ናታኔም ነኝ። ቀሲስ ይፍቱኝ ይሰማል አለው። እንዴት ነህ? እየዘመርኩልህ እኮ ነበረ ከምዘፍንልህ እየዘመርኩልህ ብያለሁ። ችግሩ እኮ ለአንተም ብዘምር እኮ አሁን እኮ ያው ለቅዱሳን ይዘምራሉ ይሉሃል ይመጡና እንዴት ናችሁ? ቃልት ያሰማልን ብያለሁ። ቀሲስም ዲያቆንዬም የሆነ ስራ ይዤ ነው። ቀጥሉ፣ መለሳለሁ፣ ሀሳብ እሰጣለሁ። እስከዛ ቀጥሉ። ቆይ እሺ። ዲየብ ግን የሚሞግት ሰው ቢመጣ የሚሞግት ሰው እኔ ደስ ይለኛል በእውነት ነው። እንደው ፍሪ ሆነን እንድና ሐሳቡን ሰዎቹ በደንብ እንዲረዱት እና ያውሩበት ግድ የለም ይገንዘቡት። እንደው አንዳንድ ጊዜ ከጀርባ ያለውን የፖለቲካ ኢሹ አላዩትም። እውነት ለመናገር እኔ አሁን እቺ ምንድን ነበረ ምን ጣል ነበረ ድንኳን ጣል ነው ምንድን ነበረ ዳስ ጣል እሷ ናት እኮ የምትነሳው። እቺ የዳሷ ጉዳይ ነው ያንገበገበቻቸው እንጂ እኔ ሌላ 18 ምናምን ነው ተብሏል። እንግዲህ ከ18 ውስጥ ይቺ ብቻ የነካቻቸው ለምንድን ነው ሲባል ህዝብ ተበድሏል። የአዲስ አበባ ህዝብ ወደ 500 ሺህ ነው አይደል ቤቱ የፈረሰ የተባለው በትንሹ ማለት ነው። ቤቱ ፈርሶ ኮየፈጨ፣ ቱሉ ደምቱ፣ ለገጣፎ፣ ለገዳዲ ምን ያልገባበት አለ በቃ እና በሙሉ እኮ የአራዳ ልጅ በሙሉ ጎጃምና ጎንደር ገብቷል አሉ ስሰማ። ያውን ወለጋ ነው ያለው የመሃል ከተማ ፒያሳ ላይ የነበሩት እኛ በባዶ እግራችን ከገጠር ስንመጣ የሆነ አስፋልት ላይ ቁጭ ብለው ሙድ ይዙብን የነበሩ ልጆች እኮ በቃ በሚያሳዝን ሁኔታ እንደው በእውነት። ስለዚህ እነዚህ ልጆች የእነዚህን ልጆች ጩኸት ነው የጮኸላቸው ከያኔው ቴዲ የሚባለው ማለት ነው። እና
ፖለቲካውን ተነካብን የሚል አረበስማ እውነት አምላክ ከብልጽግና በላይ እኮ ሐሰተኛ ነቢያቶች እኮ ናቸው ካድሬ ሆነው የመጡት። ካድሬ አንድም ቀን ሰው ሞተ ብለው የማያውቁ ማለት እነዚህ ሰዎች። ዮናታን አክሊሉ በትግራይና በዚህ በመከላከያ ጦርነት ሲካሄድ ጎንደር ውስጥ ገብቶ በውሃ ጉድጓድ እያታለለ ሃይማኖት ያስለውጥ ነበረ። ሰሜኑን ለኢየሱስ እያሉ ማለት ነው። ጦርነት ውስጥ ገብተው ባይዘው ሚስዮናውያንን የሚያደርጉን እንደዚህ ነው። እርስ በርሳቸው ይሄ የሮማን ፕሮጃስካ መጽሐፍ የባሮድ በርሜል መጽሐፍ አለ በእንግሊዝኛም በአማርኛ በ1935 ነው የተጻፈው እና ያ መጽሐፍ ላይ ይላል ኢትዮጵያዊነትን ይላል ድሮ በብሔር ቃል በቃል በብሔር በቋንቋ በነገድ ራስ ገዝ አድርገን ብንከፋፍላቸው ኑሮ ይላል የኢትዮጵያዊነትን አስኳል አውጥተው የሚጥሉት ድሮ ነበረ። ዳሩ ግን አለ ልባሙ ንጉስ ምኒልክ ይላል ህዝቡን አንድ አድርጎታል። ለዚያ ነው መግቢያ ያጣ ነው። ስለዚህ መፍትሄው አለ መበታተን ነው። ራስ ገዝ እናርጋቸው በቋንቋ በነገድ በአካባቢ ከፋፍለን ራሳቸውን የቻሉ መንግስታት አድርገን ከዚያ በኋላ አንዱ አንዱን ትሪት ያንዱ አንዱ ጠላት ይሆናል። እርስ በርሳቸው ይጋደላሉ። እኛ እዚያ ውስጥ ገብተን ስራችንን እንሰራለን። ይሄንን አፄ ኃይለ ሥላሴ ያባረሩት ጋዜጠኛ ነው ባይዘው። ይሄ በዓለም ላይ በመጀመሪያ በመጽሔት ደረጃ ነበረ በአውሮፓ የተበተነው እና የኢትዮጵያ ሐሳብ ከአድዋ ድል በኋላ አፍሪካን አንድ የማድረግ ብቻ አይደለም ህልማቸው። ኢትዮጵያውያን ቅዠታሞች ይላል ነጮችን የበላይነታቸውን ተጠቅመው ነጮቹን ሁሉ የመግዛት ነው እቅዳቸው እነሱ ነው የሚለው ቃል በቃል እኮ ነው የምነግራቸው። እኔ እሱን መጽሐፍ ሳነብ እንተናን የሰጠኝ ማነው ኤልያስ ወንድሙ የፀሐይ ፐብሊሸር ራሱን ያሳተመው መጽሐፉን እና እዚህ ሎስ አንጀለስ ዩኒቨርሲቲ ውስጥ አሁን እዚያ ኢትዮጵያ ገብቷል መሰለኝ እዚህ ሎስ አንጀለስ ዩኒቨርሲቲ ውስጥ አለው ህትመት የፀሐይ ፐብሊሸር እዚያ ነው ያለው እና እችን መጽሐፍ ያነቧታለኝና በዚያው መዝሙረ ክርስቶስንና የመጽሐፈ ባህሬን ይዤ መጣሁኝ ማለት ነው። እሱ ልገዛጀ ነው እነዚህን የጨመረልኝ ሁለት ነው የሰጠኝ እና ገብቼ ሳነበው ማለት ነው ቀጥታ ህገ መንግስቱ ከዚህ ነው የተቀዳው። እኛ የኢትዮጵያ ቋንቋ በምናምን በሚላል ማለት ነው። ከዛ በኋላ ማለት ነው አሁን ትግራይ ለአማራው ጠላት ነው፣ አማራው ለኦሮሞ ጠላት ነው፣ ኦሮሞ ለሶማሌ ጠላት ነው። ይኸው ከያኔ ዘፋኙ ምንድነው ይሄ አንድ ተረት አለ 12 ሆነ አንድ ነብር ፈጃት ምናምን አለ ማለት ነው። 12 ክልል ሆነሽ እርስ በርሳችሁ እየተከፋፈላችሁ ገበሬው ያርስ ነጋዴው አይነግድ ወላጆቻችን ተርበዋል ተማሪ አይማር እርስ በርሳችሁ አንዱ አንዱን ስትገል አለ ነብሮች እየፈጇችሁ ነው። እኔ ይሄ ቅዱስ መልእክት ነው። ይሄ መልእክቱን ነው ያልኩኝ ዘፈኑን አይደለም። ይሄ ስለውን የኖርኩኝ እኔ መጽሐፍ ቅዱስ ነው ባይዘው መጽሐፍ ቅዱስ ላይ አድርገው እርስ በርሳችሁ ደግሞ ብትበላሉ አንድ ባትሆኑ እርስ በርሳችሁ ደግሞ ትጠፋፋላችሁ ይላል ቅዱስ ጳውሎስ። ይሄንን እኮ እኛ ስንጮህ ሆኖ የኖር ነው። ዳሩ ግን ይኸውላችሁ እኛ ቄሶች ሆዳሞች ሆንን፣ የሃይማኖት ሰዎች መለካዊ ሆንን። ህዝቡ ሲያልቅ ድምፅ መሆን አልቻልንም። እኛ ደሞዛችን አይቋረጥ፣ ልብሳችን ቀሚሳችን ሰናፊላችን ይርዘምልን፣ ቦርጫችን አይጉደል። በጎቹ ቢበሉ ባይበሉ ምን አገባን እኛ። ሲፈልጉ ከፖለቲከኛ ጋር ሆነው ቤተክርስቲያኑን ይከፍሏትና ጫካ ውስጥ ሄደው ይሾሾማሉ። ሲፈልጉ ኢትዮጵያ ኤልዛቤል ይላል ይመጣና እንዳባሰረ ቀበራን ያለ ቄሶቹ ራሱ ማንረባ ሆነ። አንድ ዘፋኝ መጣና አንድ ሆኑ ሲል ከቄስ ከጳጳስ በላይ ተደማጭነት አገኘ። በቃ ምክንያቱም ከመንጋው ጋር አብሮ ሆነ። ይሄ ሰውዬ አንድ ነፍሴን ለእናንተ ሰጣለሁ አለ። ክርስቶስ ነበረ ስለ በጎቼ ነፍሴን አኖራለሁ ያለ። እኛም የተጠራ ነው ለበጎቹ ነፍሳችን እንድንሰጥ ነበረ። ራሳችን አሰማራን። በጎቹ ተበተኑ። በአደባባይ ሲገደሉብን፣ ቤተክርስቲያን ሲቃጠል፣ አርሲ ላይ ክርስቲያኖች የሚገደሉ ሆኑ እና አማኑኤል በአደባባይ ወለጋ ላይ ተገደሉ። በብሔራቸውም አልተለዩ፣ ማንም አራራላቸውም። ኦሮሞኛ ብትናገር ባታሪ ዘይሮን ከር ብቻ ክርስቲያን ሆን ትገደላለህ። ከዚያ እንደነታጋይ ያሉ ሰዎች መተሩም ይታገሉናል። አያችሁ። ስለዚህ ለምን እኔ መጠየቅ ያለብን ዲብ መጠየቅ ያለብን ከመዝሙራችን በላይ ሰውን እንዴት ዘፈን ሊያጽናናው ቻለ? ባይዞ ይሄ ለኛ አላርም ነው። ባይዞ አላርም ነው። እንዴት
እንዴት መዝሙራችን ያልነካው ህዝብ መዝሙር ስብከታችን ምክንያቱም የኛ ስብከት ምንድነው ሰው ተርቧል እኛ ግን ሄድና እሳት ሙቅ ነው የምንለው ያዕቆብ እንዳለው ማለት ነው ህዝባችን ተቸግረን ሰብከው ተራጉሪ ተጠማውኝ መጀመሪያ የምበላው ስጠኝ መርዝ ተግቻለሁ አወተ መጀመሪያ ወተት አጠጣኝ ይላል እኛ ግን ምንድነው የምንለው ሰላም ነው አገሩ ምን ነካ አርፋችሁ ተቀመጡ እኛ በሃይማኖት ያገባል ይላል ይመጣና ቄስ ሞገሴ እኛ ሃይማኖት ውስጥ መንፈሳዊነት ደግሞ ያላብሱታል ባይታዊ ይሆናሉ ቄሶቹ ነው ይመጡና አይኛ እኮ ሃይማኖት ፈርተው ነው እኮ እንጂ ሰው መግደል ኃጢያት ነው ብሎ ማስተማር ሃይማኖት እንደሆነ ዘይ ነው ግንሳ አይ እኛ ፖለቲካ ውስጥ ምን አገባን ባይዘው አምብሮስ ነው ማን ነበረ ባስሊዮስ ንጉስ ምንድነው ማን ነበረ ስሙ ከቤተ ክርስቲያን አግልሎ ከቁርባን ከልክሎታል ህዝቡን ጨፍጭፎ በሺ የሚቆጠሩ ሰዎች ገደለ ንጉሱ ቅዱስ ቁርባንም አላቀብልህም ከዚህ ህዝብ ጋር መደመር አትችልም አለው ከዛ ንጉሱ ንስሐ ገብቶ ቀኖና ተሰጥቶት ማለት ነው የተመለሰው እነ ቅዱስ ዮሐንስ አፈወርቅ በመጽሐፍ ቅዱስ እነ ነብዩ ኤልያስ እነ ሙሴ እነ ቅዱስ ዮሐንስ የታውስብ ቢሰውከ ግፋት ፈጽም ይያሉ በማንም ላይ ይመጣና ያዲግ ያመጣት ፖለቲካ ጫዋታለች መንግስት በሃይማኖት ጣልቃ ይገባም ሃይማኖትን በመንግስት ጣልቃ ይገባም ሲጀመር ሃይማኖት የሌለው መንግስት አለ ወይ ጴንጤ ነው ወይ ሙስሊም እንዴት እኛ እኮ ምንነ መንግስት ያቢክነት ምን ልኮነ ፓጋን ሲጀመር ኢትዮጵያ ውስጥ ፓጋን ስንት ነው ቁጥሩ እና አይገባም ይልና ከዚያ ይዘርፋል አይገባም እንዳትገቡብኝ ይገድላለሁ እንዳትገቡብኝ ጨፈጭፋለሁ እንዳትገቡብኝ ቤተክርስቲያን አቃጥላለሁ እንዳትገቡብኝ ክርስቲያኖችን አሳድዳለሁ ምእመናን ናፍቃ ግቢ ገብሬን ባዶ አስቀራለሁ እንዳትገቡብኝ አይ ፖለቲካ ነው ይሄ የኛ ደሞዙ አይቋረጥ አይ ትቀየራላችሁ ወደ ሌላ ቦታ ሆዳም ስትሆን ይኸውልህ ካንተ በላይ ዘፋኝ ይደመጣል ዘፋኝ እግዚአብሔር በሚያውቅ ዘፋኝ እንዲደመጥ እኛ ራሳችን ወድቀን ተገኝተን ነው ባይዘ ወድቀን ስብከታችን በቃ እጅጅ ነው የሚለው ፍየል ወዲቅ ዝምዝም ወዲያ ሰው የሚፈልገው ሌላ ስብከት ቅራጥንቦ ሰው በሰው ሰርግ ላይ ይሄድና ሙሾ እንት ብለው ይመጣሉ ሰው ያለቀሰ ሰርጋቸውን ያሰርጋሉ በህዝቡ እንባ እኮ በህዝቡ የሚሳከሩ ሰዎች እኮ ሃይማኖት ሰዎች እኮ አሉ ቦርጫቸው ይገርማል ቦርጫቸው ቤት አያስገባም ማጅራታቸው የጉማሬ ነው ስግደት አያውቁም እንደዚህ ለከርሶም ያመልኩ እንደዚህ ያለ ቄስ አራግፌ ነው ማወርድ እዚህ መተህ ከኔ ጋር እንደዚህ ያለ ቄስ ካየሁኝ መለካዊ እኔ ፊት ለፊት ነው የምጋፈጠው ተደበቁ እኔ እግዚአብሔር ይመስገን ስሜታው ያረብኝ አባታችን ይገባኛል ማለት በጣም የሚያናድዱ ነገሮች ስላሉ ይገባኛል ያው እንግዲህ ዋናው መልእክቱ ምንድነው አሁንም ቢሆን ነገሮችን አስፍተን እንመልከት የሚል ነውና እሺ ኤስትሮስ ከቅድም ጀምሮ በጣም ይቅርታው እንደማችን አይ ነው አንድ እየጻፍክ ነበር እንትኑን ልስጥህ እድሉን ልስጥህ እግዚአብሔር ይፍታ ከላይም ከታችም ያላችሁ አፍታል አለው አይ ቲንክ እኔ የምሰጠው ሐሳብ የቤተክርስቲያንን ኔቸር አለመረዳት ይመስለኛል ቤተክርስቲያን ከጥንትም ጀምሮ አንዳንድ ባህላትን ከሰው ስታጠፋ አይተናል አንዳንዶቹን ደግሞ ባፕታይዝድ አድርጋ ክርስቲያናዊ ትርጉም እንዲኖራቸውም ስታደርግ ደግሞ አይተናል በቤተክርስቲያን ባህል እንዳለም አቀፍም ስናየው እንደ ኢትዮጵያም ስናየው ማለት ነው በተለይ ኢትዮጵያ ባህል ደግሞ ከክርስትናው ጋር በጣም የተቆራኘ ባህል ነው የተለየ አይደለም እንዳውም ካህሳይ ገብረ እግዚአብሔር ያጠኑት ጥናት አለ አንበባችሁት ከሆነ ባህልና ክርስቲያናዊ ትውፊት በኢትዮጵያ የሚለው ላይና በእያንዳንዱን ባህላችንን ምን ያህል ይሄ መጽሐፍ ቅዱሳዊና ይሄ ጀዊሽ የሆነ ያለውን ትራዲሽን በጣም ሚኒንግፉል እንዲሆን አድርገው ያቀርቡበት መጽሐፍ ነው ማለት ነውና
በዛ መጽሐፍ ላይ እንግዲህ እያንዳንዱን ባህላችንን ተንትነው ሲያቀርቡት እናያለን እሳቸው ማለት ነው። እና ያው አሁን እንደ አጠቃላይ ያለውን የባህል ስትራክቸር ስንመለከተው ሰው በዜማም ይሁን በግጥም ከጥንትም ጀምሮ ከፖለቲካው ጋር ሳይስማሙ ሲቀሩ አባቶቻችን ኢቭን የበደላቸው ሲኖር ብዙ ቅንያት ብዙ በዜማም በምንም የሚባሉት አዝማሪዎች ምን ያህል የነበራቸው ሮል ቀላል አይደለም። ቀደምም ቀሲስ እያሉት ነበረ ምናልባት ቤተክርስቲያን ስለማትጠቀመው እንጂ ከቅዱስ ያሬድ ዜማ የወጣለ ብዬ አላስብም። በተለይ እንደ ኢትዮጵያ ደግሞ ማለት ነው ቤተክርስቲያን ሪኮግኒሽን ሰጥታ ለሥርዓተ አምልኮ መጠቀም አለመጠቀሟ ነው ትልቁ ልዩነቱ ማለት ነው። እና ሌላ የታዘብኩት ነገር ይሄ ካታጎሪ ከኛ ሲርቅ አይቻለሁ። ላይክ ጀነራላይዜሽን በጣም ነው ያለው ማለት ነው። ገላትያ 5:1ን ከዘጸአት ምዕራፍ 32 ከቁጥር 6 ጋር ምናልባት ዲያቆን ከቻልክ ብትከፍተው ብታስተያየው ዘጋ ሊዘፍኑ ተነሱ ይላል። አሮን ጣዖት አቁሞ ማለት ነው። እና ሊዘፍኑ የተነሱት እስራኤላውያን ለማን ነው? ለጣዖቱ ለአምልኮ አይደለም ወይ? ከዛ ደግሞ ቅዱስ ጳውሎስ ገላትያ 5:1 ላይ ያለው አክቹዋሊ ይሄኛ ዘፋኝነት የምንለውን እንዳልሆነ እኮ ሲያረጋግጥ ግዕዙ ራሱ ምናልባት ቀሲስ ሊተረጉሙት ይችላሉ። ግዕዙ የገላትያ 5:1 የተጠቀመውን ቃል ማለት ነው። ኦኬ ምናል ብዬ ነው የግዕዙን ወርድ ተቃህዎ የሚል ቃል ነው የተጠቀመው ግዕዙ ማለት ነው። እና ተቃህዎ ማለት ዘፈን ማለት ነው ወይ? አክቹዋሊ አሁን የምንጠቀመው አይነት ዘፈን ማለት ነው ወይ? ደግሞ የ2000 ህትመቱ ቤተክርስቲያናችን የ2000 ህትመቱን በጣም ተለፍቶበታል ብዬ አምናለሁ። እና በዛም ደግሞ ገላትያ 5:1 መዳራት በሚል ነው ተተርጉሞ የምናየው ማለት ነው። መዳራት ማለት ይሄ ዝሙታዊ የሆነ ላይክ ኮሞስ ተብሎ በግሪኩ እንደሚተረጎሙ ማለት ነው። ከእንግሊዘኛው ጋር የተስማማ ሆኖ ነው የምናየው ማለት ነው። እና ካታጎሪያችን የበጣም ሃስቲ ጀነራላይዝ ያለው መስሎ ይታየኛል ማለት ነው። ደን ቤተክርስቲያን እውነት ባህልንስ ምትጠላናት ወይ? ቅድም ኮሜንት ላይ ስጽፍ ነበርና አድዋ ላይ ብፁዕ አባታችን አቡነ ማቴዎስ እኮ ነበሩ አይደል? ከእስክንድርያ የተላኩልን አባታችን ታቦተ ጊዮርጊስ ነበረ። ግን ማህበረሰቡሳ በምንድነው ሮል የነበረው? አዝማሪዎች አልነበሩም ወይ እዛ ላይ ነገስታቱን የሚያወድሱ ጀግናዎቹን የሚያወድሱ? ምን ነው ዛሬ ስለ አድዋ ገበየሁ ቢሞት ተተካ ባልቻ መድፍ አገለባባጭ ብቻ ለብቻ ማን በነገረው ለጣሊያን ደርሶ ሚካኤል መጣ ረመጥ ለብሶ አድዋ ስላሴን ጠላት አረከሰው ገበየሁ በሞቴ ግባና ቀድሰው እየተባለ የተዘፈነ ሁሉ የዛ ጊዜ አይደለም ወይ? እና አንዳንዴ ሁሉን ነገር እንትን ማድረግ ጥሩ አይመስለኝም። ላይክ እኔ የምሰጠው አስተያየት ማለት ነው። እና አሁን የማህበረሰቡ ራሱን ፖለቲካዊ አመለካከቱን ኢኮኖሚያዊ አመለካከቱን ደግሞ ነገስታቱ ሲያስኮርፉት በራሱ አዝማሪዎች አይደሉም እንዴ የሰውን ልብ የሚናገሩ የነበሩት? ከጥንትም ጀምሮ ታሪካችንን ስንመለከተው የማህበረሰቡን ውቅር ስናየው ማለት ነው። ስለዚህ ላይክ ኪነ ጥበብ ከህዝብ የተነጠለ ነው ብዬ አላምንም። ብዙ ጊዜ ዘፈን ላይ ነው እንትን የሚባለውና ላይክ እንዴት ነው ስለ ግጥም ሲወራ ወይም ስለ ስዕል ትጠቀማለች። ግጥም ቤተክርስቲያን ትጠቀማለች። ዓለም ግጥምን ይጠቀማል፣ ስዕልን ይጠቀማል። ሰይጣናዊ የሆነ ስዕልም ግጥምም ደግሞ አለ። አሁን ሰይጣናዊ ስዕልና ግጥም ከዚህ ጋር በምንም በወሬም በምንም ሊገባም አይችልም፣ ሊወዳደርም አይችልም። ግን ዓለማዊ የሆነውስ ማህበረሰባዊ ውቅር የሆነውስ ማህበረሰቡ ኢኮኖሚያዊውን አመለካከቱን ስለ ሀገር ያለውን ፍቅር አረንዳው ስንቱ ይገለጻልና ከዚህ ዓለም ስንኖር ቅዱስ ይሄ ኤፒስትል ቱ ዲዮግነተስ ወይ ማቴቲስ ተብሎ የሚታወቀው የአፖስቶሊክ ፋዘርስ ጽሑፍ አንዱ ክርስቲያኖች ከዓለም የሚኖሩ ግን ከዓለም ያልተለዩ ሰዎች ናቸው የሚል አይነት ቃል ይናገራልና በዓለም አይደለም እንደ ያለ ነው። በዓለም ስንኖር መንፈሳዊ አስፔክት ብቻ ነው ወይ ያለን? እኔ አሁን እዚህ ጋር እንትን እያልኩኝ አይደለም። ነገር ግን በዓለም ስንኖር ፖለቲካ የለም፣ ኢኮኖሚ የለም፣ ኪነ ጥበብ የለችም፣
ምን የሌለ ነገር አለ? ከነዛስ ጋር ያለን መስተጋብር እንዴት ነው? ያን ነው ትልቁን እንትን ልንለው የሚገባውና እውነት ከ80 ከ100 ዓመት በፊት የነበረችው አገር ኢትዮጵያ ላይ እንዴት ነበር አባቶቻችን ሲኖሩ የነበሩት? ቅድም ቀሲስ ሲሉ ነበረ 50 ዓመት ነው ይሄ በእኛ እድሜ ነው ሰንበት ትምህርት ቤት የመጣው እያሉ ነበርና ጥንት ሲጋቡ የነበሩት አባቶቻችን እንዴት ነው ታቦት ሲነግስ የነበረው? አሁንም ድረስ ሰሜኑ ክፍል እኔ ስለምኖር የጥምቀት ጊዜ ታቦት ሲነግስ እኛ ላይ ትልልቆቹ እናቶቻችን በምን መልኩ እንደሚያከብሩ እናያለን። እውነቱ ያን ሁሉ ካታጎራይዝድ ተደርጎ ነው ወይ? እና ኦሪት ዘጸአት ምዕራፍ 32 ላይ የተጠቀሰውን መዳራታዊና አጋንንታዊን ዘፈን ከገላትያ ጋር አገናኝቶ ይሄ አንድ ካታጎሪ ውስጥ ማስገባት እኔ ትንሽ ቤተክርስቲያንን ኤሌኔት ያደርጋታል ብዬ አስባለሁ። ምክንያቱም ቤተክርስቲያን ቅዱስ አባ ጊዮርጊስን በተሐምሁ ቅዱሳን ዘዘወትር ላይ ቤተክርስቲያን አገር ናት ይላልና ለን ቤተክርስቲያን ኢትዮጵያዊውን ፍሌቨር የምትጠብቅልን የኛ ቤተክርስቲያን አይደለችም ወይ? ኢትዮጵያዊን ባህል አባቶቻችን ኢቭን አዳም ረታ ቃለ ምልልሱን ብትመለከቱ ስለ እንጀራ አሰፋፍ እንጀራ ያለውን ክብነት ራሱ ምን ያህል ሶሻል ፊሎሶፊው እንዴት ነው? ሶሻል ፊሎሶፊ ውስጥ ዘፈን የለም ወይ? ዘፈን ከጥቅሉስ ግጥምን በዜማ የሚገለጽበት መንገድ አይደለም ወይ? ቤተክርስቲያንስ እውነት ለካህና ለነገስታቱና ለጀግኖች መወድስ ቤተክርስቲያን ራሷ እንትን ባትልም በቤተክርስቲያን ዜማዎች ሲቀርብ አላየንም ወይ? መልክዓ ሚኒሊክ የለም? መልክዓ ዮሐንስ አፄ ዮሐንስ ነው አይቻለሁኝ። እነዚህ ሁሉ ነገሮች ከማህበረሰቡ የተነጠሉ ናቸው ወይ? ቤተክርስቲያንስ ታወግዛቸዋለች ወይ ነውና አንዳንዴ ትንሽ ቤተክርስቲያንን ከማህበራዊ ስሪታችንና ከማህበራዊ አኗኗራችን ጋር ኤሌኔት የማድረግ ነገር አለና ይሄ ትንሽ ጽንፈኝነት ነው ብዬ አስባለሁ። ይሄን ስል ግን ፓስቶራል ኬር መኖር የለበትም ወይም ደግሞ አርቆ ማጠር የሚባለውን አሰራር አንከተል እያልኩኝ አይደለም። አመሰግናለሁ ስለሰጣችሁኝ እድል። እሺ ወንድማችን በጣም እናመሰግናለን። እንግዲህ እኔ ምንድነው ደጋግሜ መናገር የምፈልገው ነገር አንድ ሰው ወደ ቤተክርስቲያን መጥቶ ዘፈን ላዳምጥ እንዴ ምናምን ቢል መልሱ ሂድና መዝሙር አዳምጥ ነው። ዘፈኑን አስቀምጥና መዝሙር አዳምጥ ነው። ማንም መቼስ ከቤተክርስቲያን ከዚህ የተለየ መልስ ልትሰጥ አትችልም፣ ሊሆንም አይገባውም። ይህንን እንደው አስረግጠን ደጋግመን እንናገራለን። አሁን ፖይንቱ እዚህ ጋር ማንሳት የተፈለገው እንደው ዘፈን ብንሰማ ቢፈቀድልን እንደው እኮ ቢቻል የሚል አይደለም። ከዛ ጀርባ ግን አሁን በሚደረግ እንግዲህ ምንድነው አሁን ለምሳሌ ምናልባት አንዳንዶቻችሁ እንዳያችሁት እዚህ ቲክቶክ ላይ በኔ ላይ ሰርግ ላይ ያደረኩትን ፕሮግራም ሼር የሚያደርጉ ሰዎች አሉ። ለምሳሌ ይሄ ቪዲዮ በሰርግ መንገድ እንዴት እንዳደረኩ ሼር ያደረጉ ብዙ ሰዎች አሉ። በዛ ምክንያት አሁን ይሄ ቪዲዮ ወጣው የዛሬ 3 ዓመት ነው። እግዚአብሔር በሚያውቀው ያኔ ብዙ ሰው ያው ስድቡም እንዳለ ያንተን ብሎ እንደዚህ ምናምን እያለ ሲሳደብ አንድ ነገር አልተናገርኩም። ለምን ምን ልል ነው? አይ ሂዱና ዝፈኑ ልል ነው አልልም። እኔ ምክንያት አለኝ ለምን እንዳደረኩት። ባህል ነው። ግን ለሌላው መልስ መስጠት የለብኝ። አሁን ላይ ግን መነጋገር ያስፈልገው ለምንድነው? ደጋግሜ የተናገርኩት ባህልን ለማጥፋት የተነሳ ትውልድ ስላለ ነው። ባህልን ለማጥፋት የተነሳ ትውልድ ስላለ ቤተክርስቲያን ደግሞ ባህልን መጠበቅ አለባት፣ ስራዋም ነው። በአሁን ሰዓት ላይ ሀገር እየጠፋ ሰው እያለቀ አይገባንም ማለቱ ተገቢ አይደለም። በጣም ኤክስትሪም እየሄደ ነው። አንዳንድ ነገሮች ስመለከት ማለት ነው ኢትዮጵያ ቤተክርስቲያን ውስጥ መባል የለበትም ለምን ኢትዮጵያ እንላለን የሚሉ አሉ። አሁን ለምሳሌ ኦኬ you are wrong ምንድነው wrong የሆንኩት? የቱ ጋር ነው wrong? ሰው ሲሞት በቃ መሞት የለብንም ስንል አይ እንደዚህ ብለን ከመናገር ዝም ብለን እንደው ወደ ወንጌሉ እንመለስ የሚሉ አሉ። አስባችሁታል?
ዝም እኮ ደግሞ ቤተክርስቲያን ዝም ብትል ለምን ዝም አላችሁ ደግሞ የሚል ደግሞ አካል ይነሳል። ቤተክርስቲያን ግን ሌላ ሰውን እያየች ሳይሆን መንቀሳቀስ ያለባት የምትንቀሳቀሰው እንደ ቤተክርስቲያን እንደ ታሪክነቷ ነው። በታሪክ ደግሞ ማነው እንደ ስርዓቷ ነው። በስርዓት ደግሞ ታሪክንም ባህልንም ቋንቋም ሁሉንም ነገር ቤተክርስቲያን ትይዛለች። ይህንን ማወቅ አለብን። አሁንም ደግሞ አለው ከዚህ ከወረደ ክርክር ዘፈን ኃጢአት ነው አይደለም እያላችሁ በኮሜንት ሴክሽን ስድብ ኤክስቼንጅ ከማድረግ ነገሩን አስፈታችሁ አይታችሁ ለሀገር የሚጠቅመው ነገር ምንድን ነው? በአሁን ሰዓት ላይ ሀገር የሚባል ነገር አለ ወይ? አለ። እኛ ማንን? ኢትዮጵያውያን ነን። ይህንን ነገር በቃ እንትን ልንለው አንችልም እና አያገባንም፣ ይሄ ፖለቲካ ነው ምናምን የሚሉት አይነት ንግግሮች እውነቱን ለመናገር ተገቢዎች አይደሉም እና ነገሮችን እያሰፋን እንመልከት ለማለት ነው። ምናልባት ሌሎቻችሁ የምትጨምሩት ነገር ካላችሁ። ኢቫን ገብተሃል፣ ሂሉ አልተናገርሽም፣ አረም ቅድም ጀምሮ ነበርሽ። በስልክ ልግባ እየነዳሁ ወደ ስራ እየወጣሁ እንድገባ አሁን በታብሌት ስለሆነ ለውጣና እገባለሁ። እሺ አባታችን። እሺ ሀሳብ የምትሰጡ ካላችሁ። ዶክተር ዳዊት ቴንክ ዩ ሶ ማች ስላስገባኸኝ። እስድሮስ ሁላችሁም እንዴት ናችሁ? እኔ እንኳን ቀሲስን ቻሌንጅ ላረጋቸው ነበረ የገባሁት። ቻሌንጅ ላረጋቸው ነሰንስ አሁን እንደ ዘፋኞች መተው ቢጠይቁኝ ኦፍኮርስ ንስሐ ሰጣቸዋለሁ አሉን ማለት ነው። እና ግን አሁን ካታጎራይዝድ ከተደረገ ማለት ነው ገብተዋል። ኦኬ ጎሽ፣ ቀሲስ ይፍቱኝ ባርኩኝ። ባርክሽ። አሜን አሜን። ቻሌንጅ ላደረጎት ነበር የገባሁት። አሁን ቴዲ አፍሮን ማለት ነው ሌላው ዘፈኑ ይሄ ቀርቶ ስለ ሀገር ብቻ የዘፈነውን ዘፈን ንስሐ ይሰጥበታል ወይስ? እሱ ከተሰጠበት እኛም እኮ ንስሐ መግባት አለብን ማለት ነው። ሰምተን ኢንጆይ ያደረግነው ኢንጆይ ያደረግነው ነሰንስ ለሀገር አስበን ነው የምንሰማው እንጂ ለኃጢአት ብለን አይደለም የምንሰማው። አሁን ለሱ ንስሐ ከተሰጠው የሚሰማውም ሰው ንስሐ ያስፈልገዋል ማለት ነው። አዎ ቴዲ አፍሮ ዘፋኝ ነው። ሲጀመር ዘፋኝ ነው። ስሙ ራሱ ዘፋኝ ነው። የባህል ብቻ የባህል ለምሳሌ ባህል የምንላቸው እኮ ይኸውልሽ በገጠር አካባቢ ማህበረሰቡ ህይወቱን፣ ትዳሩን፣ ሰርጉን የሚያረግባቸውን ነው ባህል እያልኩ ያለሁት እኔ እንጂ ባህል ማለት ለምሳሌ ተሰብስቦ ሐሴት ደስታ ማድረግ ማለት ነው። ባህል የሚባሉት እነሱ ናቸው። ካሴት ላይ ኖራቸው ይችላል። ጭብጨባ ይሄ ማለት የካሴት አይነቶች አሁን ነው በእኛ እድሜ ነው የመጡት። ኢትዮጵያ ውስጥ እንደምታውቁት 70 እና 80 ዓመት የማይሞላው ነው። እና እኔ ባህል የምለው የኦሮሞ ባህል አለ ልጁን የሚደርበት፣ የኦሮሞ ልቅሶ አለ ልጁን ቤተሰቡን ማህበረሰቡን የሚቀብርበት ዜማ አለው። እሱን ነው ባህል የምለው እንጂ ቴዲ አፍሮ፣ ጥላሁን ገሰሰ፣ አጫሉ፣ ኤፍሬም ታምሩ ይሄ ሁሉ ዘፋኝ ናቸው። ስለዚህ እነዚህ ሰዎች ዘፋኞች እስከሆኑ ድረስ እየዘፈኑ ቁረቡ አንልም እውነት ለመናገር። ስለዚህ የሚሰሙትንም ሰዎች ዘፋኞችን አድምጡ አንልም። ይሄ በጣም በጣም መለየት አለበት ባህል። ምክንያቱም ቀላቅሎ ሁለቱንም ስለሆነ የሚታወቀው የባህል ምናምን በሚል ራሱ ካሴት እያወጣ ናይት ክለብ እየጨፈረ ያለን ሰው ባህል ዘፋኝና ተወዛዋዥ አጫፋሪ ነው። ይሄንን ሁሉ እኛ ከዘፋኝ ውስጥ ነው የምንደምረው። እያወራሁት ያ ባህል ስልን ለቢዝነስ የማይሰራውን ነው እያወራሁት ያለው። ስለ ቢዝነስ ሳይሆን አገር አቀባበል የሚደረግበት የኢትዮጵያ የኢትዮጵያ ባንዲራ ሰቅለው አርቲስቶቻችን አትሌቶቻችን የሚዘምሩትን ያንን ነው እኔ ባህል እያልኩስ ይባላል። ይሄ አሁን ዘፈን ሊባል ይችላል። ዳዊት ሽገዳይ፣ ሳኦል እልፍ ገዳይ፣ እንደዚህ ያሉት ጀግናን ማወደስ በቤተ ክርስቲያንም በነገራችን ላይ ቅድም ዴቭ ተናገርክ እንጂ ዕጣነ ሞገር ቅኔ ስንቀኝ ከአሰረ ነጋሲው በኋላ ያለው ስለ ሀገር፣ ስለ ኢትዮጵያ፣ ስለ ማህሌቱ፣ ስለምኑ ነው የምንቀኘው። እዛ ቅዳሴ ሰዓት ላይ ምናልባት ህዝቡ ስለማያውቀው ብዬ ነው። በቅዳሴ ሰዓት ላይ የሚደረግ ቅዳሴው ስርዓት አምልኮ ነው። ቅዳሴው ላይ
ስለ ኢትዮጵያ፣ ስለ መኳንንቱ፣ ስለ ህዝቡ፣ ስለ ውሃው፣ ስለ መሬቱ፣ ስለ እያንዳንዱ ነገር እንጸልያለን። በእንተ ቅዱሳት ላይ ቤተክርስቲያን ጽናዛት ላይ ያላየህም እንዴ? በህማማቱ ላይ ስለ መሬቱ፣ ስለ ፍሬው፣ ስለ ወንዙ፣ ስለዚህ ሁሉ እግዚአብሔር ለእያንዳንዳቸው የሚያስፈልጋቸውን ያደርግ ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ እያለ ካህኑ ይጸልያል። እና ባህል የምንለው ይህንን ነው እንጂ እነ ቴዲ አፍሮን ዘማሪ ናቸው እያልን አይደለም። እሱ ራሱ ብትጠይቂው የኔ ልጅ እሱን ራሱ ብትጠይቂው እንደው ጸልዩልኝ ከዚህ ወጥቼ እግዚአብሔርን ወደ በምስጋናው በመዝሙር ብቻ የማመልክበት ዘመን እንዲመጣ የሚል ሰው ነው። እነዚህ ሰዎች የሚታወቁ ዘፋኞች ናቸው። አዝማሪ የሚባላሉ። ባህሉ በተለይ አዝማሪዎች ላይ ነው። አዝማሪ ማለት በነገራችን ላይ ዘማሪ እንደማለት ነው። ዘመረ ማለት በግዕዝ አመሰገነ ማለት ሲሆን አዝማሪ ማለት አመስጋኝ የሚል ትርጉም ነው ያለው እና እነዚህ አዝማሪ ምን አለ የሚባሉ ናቸው። በግጥም ጀግኖችን ማወደስ እንደዚህ ያሉትን ይህን ነው ባህል የምንለው። ሰርግ ላይ ይመጣሉ እኮ አሁን አዲስ አበባ ራሱ እኮ ሰርግ ምናምን ሲደረግ እኮ መሰንቆ ይዘው ምናምን የሚመጡ አሉ። እነዚህ አዝማሪ ይባላሉ። ይሄ ባህል ነው። እነዚህን ሰዎችን አንቃወማቸውም። ባህላቸውን ካሴት ይዞ የሚያስጨፍር የሚያስደንሰው ግን ዘፋኝ ነው። እንዲህ ያለ ዘፈንም ሰው እንዲያዳምጥም እኛ አናስተምርም። መልሸልሽ ከሆነ መልካም። እሺ ሌሎቻችሁ ምናልባት ሀሳብ የምትሰጡ ካላችሁ ናችሁ። እግዚአብሔር ይመስገን። እኔ እንዲህ መወያየቱን ደስተኛም ስለሆንኩበት ነው በመግባቴም ደስተኛ የሆንኩት። የዘፈኑ ጉዳይ በብዙ ስለተነሳሱን ሳይሆን ቤተክርስቲያንና ፖለቲካ ወይም ክርስቲያንና ፖለቲካ የሚለው አጀንዳዎች በአሪፍ መልክ ሲነሱ ነበረ። አንተ እንዴት ታያለህ ቢባል እኔ ከወንጌል አማኝ ነኝ። መጀመሪያ ዶክተር ዳዊት ቤተክርስቲያን ከፖለቲካ ውጪ ናትን ብዬ ሳስብ ቤተክርስቲያን ከፖለቲካ ውጪ አድርጌ የማይበት አይንና ምንጽር አይኖረኝም። ክርስቲያን እስከ ፖለቲካ ውጪ ነው ወይ? አይደለም። ክርስቲያን ከፖለቲካ ውጪ የሚሆንበት ምክንያት አይታየኝም። ምክንያቱም በምድር ነው የምንኖረው። በምድር ስንኖር የምድር መንግስታት ናቸው፣ የዚህ ዓለም መሪዎች ናቸው ዓለምን የሚመሩት። እንደ ማንም የሀገር ዜጋ የድርሻችን ስንወጣ የመንግስት ሰራተኛ እንሆናለን። የተለያየ ተቋም ውስጥ እንገባለን። አልፎም ደግሞ እንደ ክርስቲያን የፍትህ ጉዳዮች ይመለከቱናል። አስተዳደራዊ ጉዳይ ይመለከተናል። ይሄ ሁሉ ስለሚመለከተን በጭፍንነት ከመሬት ተነስቶ ኦርቶዶክስ ፈጽሞ ከፖለቲካ ጋር መነካካት የለባትም፣ ወንጌላዊ ወይም ፈጽሞ ከፖለቲካና ከመንግስት ጋር መነካካት የለባቸውም ካልን እሱን ትንሽ መቀበል ይከብደኛል። ምክንያቱም የብሉይ ኪዳን ነቢያትንም ካህናትንም ስናይ የህዝብ አካል እንጂ ከህዝብ ውጭ የሆኑ አይደለም። የቤተ መቅደሱ ስርዓት ሁሉ በህዝብ መሀል የሚኖር ነው። መንግስት ይሄ ኢፍትሐዊነት ከመንግስት አንጻር ሲገኝ ቀድሞ የሚነሱት ቀድሞ መንግስትን የሚቃወሙት ነቢያት ናቸው። በእግዚአብሔር አገልግሎት ውስጥ ያሉ ናቸው ኢፍትሐዊነትን የሚቃወሙት። ደግሞም በተለያየ መንገድ ነገስታት ከእግዚአብሔር ፍቃድ ውጭ በሚሆኑበት ጊዜ ተቃውሞ የሚነሳባቸው ማህበሩ አይደለም። አብዛኛው ጊዜ ስናይ የመንፈሳዊ ስራ ላይ የተሰማራው የነቢያት ዘርፉ ነው። ይሄኛ አሁን እንዲህ ሳስብ ማንም ከመሬት ተነስቶ አይ ኦርቶዶክስ ፈጽሞ ፖለቲካን አትናገር የሚል አቋም ያለው ሰው ካለ የግል አቋሙ ሊሆን ይችላል እንጂ እኔ መጽሐፍ ቅዱሳዊ ነው ብዬ በመጀመሪያ ደረጃ አላምንም። በዛ ወደ አዲስ ኪዳንም ስመጣ እኮ ዮሐንስም በስብከቱ ሲመጣ ወታደርም ሁሉም የህይወት ክፍል ላይ ያለ ህዝብ ወደ አይመለከተኝም አላለም። ኢፍትሐዊነትን ለመቃወም ክርስቲያን መሆኑን ብቻውን በቂ ነው። ኢፍትሐዊነትን ስንቃወም ደግሞ የእንትና ቤተክርስቲያን ስለተቃወመ ከሆነ ብሔር ጋር ማጣበቅ፣ የእንትና ቤተክርስቲያን ስለደገፈ ከሆነ ማጣበቅ ይሄ ትንሽ ሊከብደኝ ይችላል በግሌ።
ሰው ከዚህ አንጻር ቤተክርስቲያን ዝም ብሎ ኢፍታዊነትን ስታይ እጇን ጠቅልላ ተቀምጣ ሞቱንም ማነው የሚፈጸሙ ግድያዎችንም ዝርፊያዎችንም የተለያዩ አይነት ውንብድና ደግሞም አልፎም በመንግስት ደረጃ ያለውን አላግባብ አካሄድም ቤተክርስቲያን ሳትናገር ትቀመጥ የሚል ትንሽ ትክክል አይመስለኝም። ግን የቤተክርስቲያንና የመንግስት ልዩነት አንዱ ውስጥ አይገባም የሚለው ህግ ስለምንድን ነው? ጠቅልሎ ነው ሁሉን ነገር በቃ ሁለቱ ለምሳሌ የሃይማኖት ነገር መንግስትን አይመለከትም፣ የመንግስት ነገር የሃይማኖት ተቋማትን አይመለከትም አይልም ክፍሉ። ስለ ጣልቃ ገብነቱ ወደ ምንድን ነው ገደቡን ያስቀመጠው ብለን አንዳንዱን ማሰብ ያለብን ይመስለኛል። አልፎም ደግሞ ቤተክርስቲያን በዚህ ዓለም እንደ ብርሃንነቷ የክርስቶስ ብርሃን ሆና እንደመቀመጧ ጨለማን መቃወም የመጀመሪያ ስራዋ ይመስለኛል። ሰው ይሄንን ሲያደርግ ደግሞ ወስዶ ለምሳሌ አንድ ቄስ፣ አንድ መጋቢ፣ አንድ የሆነ አይነት ሰው ወይም ክርስቲያን ነኝ የሚል ሰው ፖለቲከኞችን አላግባብ አካሄዳቸውን ስለተቃወመ የዛ ሃይማኖትን መፈረጅ ወይም ደግሞ አንዱ ከመሬት ተነስቶ ያንን ፖለቲካ አሁን በጊዜው ስልጣን ላይ ያለውን ይሁን ወይም ደግሞ የሆነን አይነት የሚደግፍ ከሆነ ይሄንንም ወስዶ ከቤተ እምነት ጋር ማጣበቅ ትንሽ ይከብደኛል። ብዙውን ጊዜ እንዲህ አይነት ጫና ያለ ይመስለኛል በኦርቶዶክስ ቤተክርስቲያን ላይ ነው የሚወራው። በወሬ ደረጃ በብዛት የምንሰማው ልክ ፖለቲካ ውስጥ በሙሉ እንደገባች መንግስት ላይ ተጽዕኖ እንደምታደርግ አስመስሎ የሚያቀርቡ አሉ። እሱን ትንሽ መቀበል ይከብደኛል እኔን እንደ አንድ ወንጌል አማኝ። ለምንድን ነው የሚከብደኝ? እነዚህ ሁለቱ ምክንያቶች አሉ። አንደኛ ቤተክርስቲያን ናቸው፣ ተቋም ነው፣ ምዕመኑ በእጃቸው ነው ያለው። ግፉም ሆኖ ኢፍትሐዊነቱ የሚፈጸመው እሷ በያዘች ህዝብ ላይ ነው። ዝም ትበል ወይ? እኔ ዝም ትበል አልልም በግሌ። ዝም ማለት የለባትም። ምንድን ነው ማድረግ ያለባት? ኢፍትሐዊነትን መቃወም አለባት ባይ ነኝ። ብዙውን ጊዜ ወስዶ ከሆነ ጎራ ጋር ማጣበቁ እንደዚህ ካታጎራይዝ አድርጎ ከሆነ ቡድን ጋር ማላተም ምናምን ይሄ ነገር ትንሽ የሰዎች አስተሳሰብ ይመስለኛል። አንደኛው ከህዝቡ የሷ ስለሆነ ነው። ሁለተኛ ደግሞ በዚህ ዓለም ላይ የሚደረገው በዚህ ዓለም መንግስታት ውስጥ የሚሰራ ስራ ሁሉ እሷንም ስለሚመለከት፣ እሷም የሀገር ዜጋ ነች፣ ሀገሪቷን የያዘች ነች። በሀገሪቷ ውስጥ ባለችበት መንገድ የራሷ ዛሬ ዝም ብትል ነገ ደግሞ ያ ሁሉ ተጽዕኖ ዛሬ በፖለቲካ ደረጃ ከሆነ ነገ በሃይማኖት ደረጃ ይመጣባታል። ምን ማድረግ አለባት? መናገር አለባት። እንዴት ትናገር የሚለው ልዩ መንገድ ሊኖር ይችላል። እሱም ማብራሪያ ብዙም ያለብኝ አይመስለኝም። እነዚህ ሁለቱ ነገር በዚህ መንገድ ማየት ያለብን ይመስለኛል። እንደ ወንጌላውያንስ ፖለቲካ ላይ አይግቡ የሚል ምን አይነት ቡድን ነው? አሁን እንደዛ አይነት ቡድኖች እኔ ብዙም አይገባኝም። ምክንያቱም ክርስቲያን በዚህ ዓለም እስካለ ድረስ ከፖለቲካ ውጪ ነው ብዬ ማመን አልችልም። ተቀጥሮ አስተማሪ ከሆነ የዚህ ሀገር ፖለቲካ ነው ልጆቹን እያሰለጠነ የሚያሳድገው። በመንግስት መስሪያ ቤት በተለያየ ቢሮ ከተቀጠረ በዛ በተቀጠረበት ቢሮ የሚያራምደው የየትኛው መንግስት ፖለቲካ ነው ይታወቃል። የእግዚአብሔር መንግስት ፖለቲካ የእግዚአብሔር መንግስት ሐሳብን አይደለም የሚሰራው ቢሮ ላይ ሴኩላር ቢሮ ነው። እዛ ደግሞ የሚያደርገው የዛ መንግስት አቋምን ነው እያንጸባረቀ የሚኖረው። ክርስቲያን ከፖለቲካ ውጪ ይሁን ወይም ቤተክርስቲያን ፈጽሞ ፖለቲካ አትንካ ከተባለ ከዚህ ዓለም ትውጣ ማለት አይነት ይሆንብናል። እሱን አልደግፍም። ከፖለቲካ አንጻር ያለኝ አቋም ይሄ ነው። ቤተክርስቲያንን በጅምላ ምንም አይነት የፍትህም ጉዳይ ግፍና ጮቆናውን ሁሉ ዝም እንድትል ለማድረግ የሚደረግ ትግል እኔ ጋም ተቀባይነት የለውም። ይህንን ሀሳብ ከሰጠው ሌሎች ወንድሞቼ ከተናገሩ በኋላ አንድ የምናገርበት ሌላ ነጥብ ይኖረኛል። ሶሪ ስላራዘምኩ። ችግር የለውም። እሺ፣ ምናልባት ሌሎች ወንድሞች ከስርም እየጻፋችሁ ነበራችሁ። የምትጠይቁት ጥያቄ ካለ እድሉን ለእናንተ ልስጥ። አይ ግን መጀመሪያ ዴቭ እውነት ቴንኪው ማለት ፈልጋለሁ። እኔ በምናምን አለው መሰለህ ዴቭ አንድ ሰው ጥሩ ሲናገር በጣም ቴንኪው ማለት እንደው እኔ በቃ ደግነቴን መሳሳት አልፈልግም። እኔ በቀጣይ ጥያቄዎቹ የተለየ ጥያቄ ካመጣ ያን ጊዜ ደግሞ በዚያ ልክ ደግሞ እናወራለን። እኔ ግን አሁን በሰጠው አስተያየት የጤነኛ አይምሮ ያለው ሰው አስተያየት ስለሆነ የሰጠው አብዱ ሰላምን ቴንኪው ማለት ፈልጋለሁ። እኔም ጤነኛ እንደው አንዳንድ ጊዜ ከታችም አንዳንዴ እንትን አትሁኑ። እኔ እንደዚህ ከሆነ ሀገር አይኖረንም ጎበዝ። እኔ አንዳንድ ጊዜ ይኸውላችሁ
የምንቃወምበትን እና የማንቃወምበትን ለይተን ብናቅጥ አብዱ ሰላም እናውቀዋለን። እኔ ያወቅኩት በዚህ በሉተራን እና በጴንጤቆስጣን መካከል በነበረው ክርክር ውስጥ ነው። ደግሞ ትክክል ነው። የሉተራን የካራዝማቲክስ ውስጥ እንዳሉ የብዙ የጴንጤቆስጣሉን ትራዲሽን ኢትዮጵያ ውስጥ ያለው ያንን እንደሚከተል በታማኝነት ሲናገር ነበር። ፋይናሊ እነ ብራዘር ዴቭ ሲያወሯት የነበረችው አየር ላይ ሆና አግኝተናታል። እና በመጨረሻ ስለዚህ እነ ኤርሚያስ ቤት ነው እኔ አብዱል ሰላምን ማቀው አሁን እዚህ ጋር መጥቶ በተናገረው ነገር 100% ነው ያሳውን ነገር በቃ የሆነ ጤነኛ የሆነ አስተያየት ሲሰጥ አንድን ሰው በቃ ምንም የሃይማኖቱን እንትና ባንመለከት ነው። አየ ግን መስመር ያለፈ ነገር ሲኖር ጥያቄ ካለ እዚሁ ላይ ሞግተዋለሁ። አሁን በቀጣይ እናገራለሁ ብሏል። በቀጣዩ ጥያቄ ላይ ይሄንን እንዲደፈርስብኝ እኔ ምንም ስለማልፈልግ ነው ጣልቃ የገባሁት። ሌላ ጥያቄ በተናገርነው ላይ ካመጣ ግን እዚያ ላይ በሰላማዊ መንገድ መከራከር ስለምንችል ከታች ያላችሁ ሰዎች ሮንግ የሆነ ቴክስት ባጽፉ በእውነት ጥሩ አይደለም። እንዲህ በጣም በቃ ወደ አንድነት የሚያመጣ ነገር ላይ እኔ በጣም መስራት ነው የምፈልገው። ለዚያ እኮ ነው ዘፈን ያደመጣችሁት። ያን ያህል የዘፋኙ ዘፈን እኮ ልባችሁን የነካው መለያየቱ፣ ጦርነቱ ወድሷችሁ እኮ ይሄ ድህነቱ ምናምን እኮ ነው እንደዚህ እንድንናገር የሚያደርገን እና አለበለዚያ የጋራ ጉዳይ ላይ ማውራት ማንችል ከሆነ ለዘላለም የነጮቹንና የዚያ አድዋ ላይ የረፈረፍናቸው ሰዎች ሸክም ተሸክመን ስንጎብጥ ነው የምንኖረው። ስደተኛ ሆነን ነው የምንቀረው። አገራችን ራሱ ተወራ ለሌላ ነው የምትሆነው። እና በዚህ አይነት መንገድ አሜሪካ አንድ ነገር ልንገራችሁ። ሬድ ኢንዲያን ናቸው የመጀመሪያዎቹ በጄኖሳይድ በምናምን ስንት አልቀው ከ200 ዓመት በፊት ወደ 5 ሚሊዮን የነበሩት አሁን 1 ሚሊዮን 2 ሚሊዮን ምናምን ቀርተዋል። ያውም በዚህ ዘመን ፖፑሌሽን ግሮዝ ከ200 ምናምን ዓመት አሜሪካን ሙሉ በሙሉ መቆጣጠር ይችሉ የነበሩ ሰዎች ማለት ነው። እና እነዚህ ሰዎች ዛሬ በጣም እንደበታችን የሚቆጠሩት በእርግጥ ዲሞክራሲው አሁን አግዟቸው ታክስ አይከፍሉም፣ የተለያዩ አፈርማቲቭ አክሽኖች ተወስዶላቸዋል። ግን በሀገራቸው የሚኖሩት እንደ ስደተኛ ነው። ሀገራችን ላይ ይወላችሁ ጠላትን የተከላከልነው ባህላችንን፣ ቋንቋችንን፣ እምነታችንን የሚያስለውጥ ስለመጣ ነው። አባ ጁፋርና አጼ ምኒልክ በጦርነት እና ካወጦና የእንትን እንኳን የፖለቲካ ልዩነት እንኳን ቢኖራቸው አንድ ሆነው የዘመቱት። ታቦት ይዘን ስንወጣ እኮ ሙስሊሞቹ አብረውን የወጡት ያን ጊዜ የኛ ታቦት ለነሱ ያግዛል ይረዳል ብለው አምነው አይደለም። ሀገራዊ ጉዳይ እነሱ ደግሞ የራሳቸው መንዙማ ይዘው ነው የወጡት። እና ሀገራዊ ጉዳይ ላይ ስናወራ ምዕመናን እንደው አበባ መስጠት ከቻላችሁ አንድነት የሚያደርግ ነገር ስጡ። ልክ ሳት ሲል እንቅ እናደርገዋለን አናመቻመችም። እና በዚህ አይነት መንገድ ብትገልጹት ለማለት ነው። ቴንኪው ዴቭ። ልክ ነው አባታችን። እንደውም ከዚህ በፊትማ እንደ ሰጀስት አድርጌ ነበረ፣ ብዙም ተቀባይነት አልነበረውም። እንዲህ ቅበተ እምነቱ ነው እንግዲህ ቲክቶክ ላይ የምንሰራውና ጥሩ ነው ማለት ያው ብዙ ህዝብ ስለሚማርበት፣ ከዚህ ባሻገር ደግሞ ሀገርን እንዴት አብረን እንምራ የሚል ዲስከሽን ያስፈልጋል። እውነቱን ለመናገር የተለያየ እምነት ተከታይ የተለያየ እይታ፣ ለሀገሩ ግን የሚበጅ ነገር እንዴት ነው አብረን መጓዝ የምንችለው የሚል አይነት ዲስከሽኖችን በጣም የሚያስፈልግ ነው ብዬ አምናለሁ። እንግዲህ ምናልባት ሌሎች የምትጨምሩት ነገር ካለ እድሉን ልስጣችሁና ወደ ሁለተኛው ጥያቄ ትሄዳለ ማለት ነው። እዚህ ጋር እንትን ልበል። ቀሲስ ይፍቱኝ ባርኩ። እንዴት ነው? ሰላም ነው? ትሄዳው እንኳን ሰላም ብያለሁ። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ዘመናችሁ ይባረክ። ቀጥሉ። ማን እንደሚቀደም አላውቅም። እንግዲህ እሺ፣ አይ ተቀደም፣ ችግር የለው። ጉራጌ ልትቀበል ነው ልታወራ አይመስለኝም። እንደሱ ከሆነ ለሰላምታ ይመስለኛል። የምታወሪ ከሆነ ግን አትከለከልም። ይዋ ቀጥል። እንደሱ ከሆነ እኔ ልቀጥል። ዴቭ አሪፍ ቶፒክ ነው ያመጣው። ዲያቆን ቴንኪዩ በጣም ዴቭ ስል ይቅርታ ችግር የለም። አንድ እንትን ማለት ፈልጋለሁ። እኔ ቅድም ያልከው ነገር በጣም ነው ለእኔ ጋር ሬዝኔት የሚያደርገው። ምክንያቱም ሰፐሬሽን ኦፍ ቸርች ኤንድ ስቴት ብለው ፎግረውናል፣ አታለውናል ብዬ ነው እኔ የማምነው። ሰፐሬሽን ኦፍ ቸርች ኤንድ ስቴት ተብሎ እኛ ጋር የሌለ ማለት ባህላችንን ያልጠበቀ ሶሻል ስትራክቸራችንን ኤስድሮስ ቅድም እንዳለው
በሙሉ የኛን ፍልስፍና የኛን አኗኗር ያላማከለ ሲስተም ተጭኖብናል፣ ወደድንም ጠላንም አሁን ማለት ነው። ይሄ this is the reality ሳንፈልግ ማለት ነው ኦር ሳናቀው ዲሲፕድም ሆነን ሊሆን ይችላል ዊሊንግሊም ኮኦፕሬት ያደረጉ ሰዎች ሊኖሩ ይችላሉ፣ አላቅም። እንደዛ ከምንል ግን አሁን እዛ ሪያሊቲ ውስጥ ነው ያለነው ማለት ነው። እዛ ሪያሊቲ ውስጥ ነው አሁን ያለነው እና አንዳንድ ነገሮች ቅድም አንተ እንዳልከው ዳዊት እንትን ኮፒ ፔስት እየተደረገ መጥቷል። ብዙ ነገሮች ማለት ነው ኮፒ ፔስት እየተደረጉ ይመጣሉ እኛ ባህል ላይ። ለምሳሌ ቅድም ያነሳው በልብስ ራሱ አንዳንድ ሰዎች ሳያውቁ ነጠላዬን ልቋጭ ነበረ ግን አወለኩት ይላሉ፣ እዚህ ቲክቶክ ላይ ራሱ ማለት ነው። አሲፍ ነጠላ አድርጎ ቤተክርስቲያን መሄድ ኢዝ የሆነ ኋላ ቀርነት ኦር ትራዲሽናሊዝም የሆነ እንትን ይመስላቸዋል ብዙ ጊዜ እና ሱፉን እስከ ከረባት ቁጭ አድርጎ ከዛ በኋላ ነጠላ ለብሶ እግዚአብሔርን ሊያመልክ የሚሄደውን ግን እንትን ይላል። ኢዮባ ሚት ነው ምናልባት ይቅርታ እና እነዚህን እንትኖች በቃ ኮፒ ፔስት ይደረጋል። ሀገር ባህል ፔክት የማይሰጥበት ማለት ነው። ከመጀመሪያው ስንጀምር ላይክ ኢቨን ከእስራኤል ብንጀምር ራሱ ቸርችና ስቴት ሰፐሬት ሆኖ አያውቅም። የእግዚአብሔር ዓላማ ሁለቱንም ቦት ስፒሪቹዋል እና ፖለቲካል የሆነውን ሶሻል እና ፖለቲካል የሆነውን እንትን የእሱ ህዝቦች በሁለቱም ፕሪስትሊም የሆነውን ሰርቪስ ሲቪል የሆነውንም ሰርቪስ እንትን እንዲሉ ነው። ይህንን በነ ሙሴም ልናይ እንችላለን፣ በነ ዳዊት በነ ንጉሱ ዳዊት ልናይ እንችላለን። ራሱ በክርስቶስ ራሱ ክርስቶስ ሁለቱንም ነው ሪፕሬዘንት የሚያደርገው፣ ካህንም ነው ንጉስም ነው። ከዛም ሲቀጥል ራሱ ሐዋርያቶች አባቶቻችን ቀጥታ መሄድ የፈለጉት ሮም ነው። ሮም ኤምፓየርን ነው፣ ለቄሳር ነው ሐዋርያው ቅዱስ ጳውሎስ መስበክ የፈለገው፣ ማስተማር የፈለገው፣ ወንጌልን እንዲቀበል ማድረግ የፈለገው እሱን ነው። ምክንያቱም ወንስ ዩ ኢንፍሉዌንስ ፖለቲካል እንትኑን እዚህ ጋር ፖለቲካል ፓወሩን እንያዝ እያልኩኝ አይደለም፣ ግን ኢንፍሉዌንስ ግዴታ ነው፣ ያስፈልጋል። ቤተክርስቲያን ያንን ኢንፍሉዌንስ መያዝ አለባት። ፖለቲካልና ሶሻል እንትን ውስጥ እኔ በጣም ነው ይቅርታ እዚህ ጋር ቀሲስ ስላሉ እኔ አንዳንዴ ቀሲስ ሲያወሩ ፖለቲካ ምናምን ነገር ብለው ሰው እንትን ሲል በጣም ነው የሚከፋኝ። እንዴ እና ቤተክርስቲያን ምንድነው ቀሲስ አይናገሩ ዝም ነው ማለት ያለባቸው? ግዴታቸው እኮ ነው። ለኛ ራሱ ለኛ ድምጽ መሆን ቀሲስ ግዴታቸው ነው። ኢትስ ፓርት ኦፍ ዴር እንትን ማለት ነው። እና ሳናስበው ሰፐሬሽን ኦፍ ቸርች ኤንድ ስቴት ተብሎ እንዳልከው ዳዊት ታውቀዋለህ፣ ቀሲስም ያውቁታል አሜሪካ ውስጥ እንዴት ሪሊጅን ፖለቲካል እንዴት ኢንፍሉዌንስ እንደሚያደርግ ማለት ነው። ፖለቲካል እንዴት ለኛ ግን ሰፐሬሽን ኦፍ ቸርች ኤንድ ስቴት ብለው ለኛ እንትን ብለውብናል። ሪፐብሊካን ፓርቲውን ብናይ እዚህ ጋር አሁን ካቶሊኮች የሚሰሩትን ስራ ብናይ ካቶሊኮች አሜሪካ ውስጥ በጣም ተደራጅተው they are influencing ፖለቲካል የሆነውን ኢሹ እና ሌሎችንም ማለት ነው። ፕሮቴስታንትም እንደዛው። ስለዚህ ባህል ለምንድን ነው ሉዝ የሚደረገው? ቤተክርስቲያን እቺን ባህል ይዛ የኢትዮጵያዊነት ፍሌቨር ሲል ነበር ኤስትሮስ። ኢትዮጵያ ያለችው ቤተክርስቲያን ኢትዮጵያዊ ፍሌቨርን ኢትዮጵያዊ ባህልነትን ይዛ እስካሁን ቀጥላለች። መጥፎ የሆነውን እያስወገደች የሚቀደሰውን ደግሞ እየቀደሰች ኢንኮርፖሬት አድርጋለች። ባህልን ይዛ ጠብቃለች። and we have to do the same rather than copy paste ከማድረግ ማለት ነው። አሁን ስለ ሚውዚክ ኢንዱስትሪው በጣም ተወራ እንጂ ለምንድን ነው ስለ ሚውዚክ ኢንዱስትሪ የሚወራ? እኔ ሄልዝ ኬር ውስጥ ነው የምሰራው። ሄልዝ ኬር ኢንዱስትሪ ውስጥ ፎር ፕሮፊት መስራት የአባቶቻችን ትውፊት ነው እንዴ? እነ ቅዱስ ባሲሊዮስ አንድ መጽሐፍ ሪኮሜንድ ላድርጋችሁ፣ ዶሚኒየን የሚል መጽሐፍ አለ። የክርስትናን እንትን እንዴት ዶሚኔት እያደረገ እንደመጣ ማለት ነው። እና ለዛውም አግኖስቲክ ሰው ነው የጻፈው። እነ ቅዱስ ባሲሊዮስ ናቸው ሆስፒታልን የከፈቱት ማለት ነው። ሆስፒታል የሚለውን እንትን ያመጡት እነ ቅዱስ ባሲሊዮስ ናቸው። በሮማን ካልቸር ሴት ልጅ አትፈለግም ነበር። ልጅ ሲወልዱ ይጣል ነበር።
አዳፕሽን ሲስተምን ኢምፕሊሜንት ያደረገችው ቤተክርስቲያን ናት። ልጆችን የተጣሉ ልጆችን ያሳደገችው ማለት ነው። ስለዚህ ይሄ ሁሉ ባለበት ቤተክርስቲያን አሁን ራሱ ዊ ብሪት ክርስቲያኒቲ ነው የሚለው አግኖስቲኮች እንትን የሚሉት ዓለም እንደዚህ አልነበረችም ክርስቶስ ከመምጣቱ በፊት። የክርስቶስ አካል ናት ደግሞ ይህንን ወንጌል አሰራጭታ አሁን የምናየውን ሂውመን ራይት ራሱ የሚባለው ነገር የመጣው ኢትስ ቢካዝ ለሰው ልጅ ክብር ስለሰጠች ነው። ኢን ሂዝ ኢሜጅ ኤንድ ላይክነስ ነው የሰው ልጅ የተፈጠረው ብላ ስላመነች ነው ቤተክርስቲያን ያንን ሜሴጇን ይዛ እንትን ያለው እንጂ በጣም እንደምትመስል መገመት ከፈለጋችሁ ጎ ሪድ ዮር ሂስትሪ። ሮማን ኤምፓየር እንዴት እንደነበረች አንብቡ። ሌሎች ኤምፓየሮች እንዴት እንደነበሩ አንብቡ፣ ክርስትና ከመምጣቱ በፊት ማለት ነው። ስለዚህ አሁን ላይ መተን ሰፕሬሽን ኦፍ ቸርች ኤንድ ስቴት ሀገሬ በሰማይ ነው ይላል ጥቅስን ሲቆርጡ። ሀገር በሰማይ ቢሆን እኮ ማንነት አይቀየርም። ፐርሰንሁድ እኮ አይቀየርም። ፐርሰንሁድ እኮ ማንነትን አንተ የሚያደርግን እኮ እንትን የለውም። እና ኦል ዲስ ቲንግስ የቤተ ክርስቲያን ስራ ነው። የቤተ ክርስቲያን ኦንቶሎጂካሊ ማንነቷ ነው። እና ሀገሬ በሰማይ ነው እኔ ምን አገባኝ እዚህ ጋር ሰው ቢጨፈጨፍ ባይጨፈጨፍ ምናምን የሚል እንትን ያለ እንጠየቅበታለን። እና ሌላው ድምጽ ሲሆን አይ ፖለቲካ ነው ይሄ እንትን ነው ማለት ነውር ነው። ቴንክ ዩ አበዛሁት፣ ይቅርታ ዴቭ። አይ ችግር የለውም። አሁን ለምሳሌ በሮማን ኤምፓየር እንዳልከው ሮማን ኤምፓየር ፋል ሲያደርግ እነ ፖፕሊዮ በዛ ጊዜ የነበሩ አባቶች በሙሉ ስለ ሮም ነበር የጻፉት። እና አሚን ኢትስ ጀስት አ ሲሊ አርጊመንት። እና በየቦታው በየጊዜው በየዘመኑ ብንመለከት ስለ ሀገር ስለ እንደዚህ አይነት ነገሮች ያው ተጽፈዋል። ካልቸር ደግሞ ሁልጊዜ አለ። እንደገና ምናልባት ሌት ለመጣችሁ ከዘርም እስካሁን ድረስ የምትጽፉ ሰዎች አላችሁ ዘፈን ኃጢአት ነው አይደለም ከሚለው ከዚህ ከልጅነት ክርክር ወጥተን ነገሮችን አስፍተን እንደ ትልቅ ሰው ማሰብ ብንጀምርና በዛሬው ጊዜ ሀገር እየጠፋ ሰው እየጠፋ የቤተክርስቲያን ድርሻ ምንድነው የሚል ነው ርዕሱ። ስለዚህ ይሄንን ነገር እንድና